ጉተና አብንድ ብያለው። እንኳን ደህና መጣችሁ። በዓለም ያከበራችሁ ደግሞ እንኳን አደረሳችሁ ወይም እንኳን አሳለፋችሁ ብያለው። ማይክ አብርታችሁ ሰላም ማለት ትችላላችሁ። ነገኒ፣ ሀፊ፣ ኩዊን፣ ኤልሃም፣ በሱ፣ ሆቦት እንዴት ናችሁ? ጉትን አብንድ ዛፍዬ ጉትን አብንድ እንኳን አደረሰ። እንኳን አደረሰ። ሰላም እንዴት? እግዚአብሔር ይመስገን። እንዴት ነሽ ኩዊን? አፊ ሰላም ጤና ይስጥልን። እንኳን አደረሳችሁ። እንዴት ናችሁ? እንኳን አደረሳችሁ። የጾማችሁም ያልጾማችሁም እንኳን አደረሳችሁ ብያለሁ። ነገር ልፈልጋችሁ ሳይጾም የሚያከብር ካለ እኔን ነው ሊሆን የሚችል። ቲክቶክ ላይ ቪዲዮ አይቼ ስቅ ነበረና ሙሉ ጾሙ ላይ ስጋ ቤት የከረሙ ልክ ሊፈታ ሲል አንደኛ የሚሰለፉት እነሱ ናቸው። የዓመት በዓል ቀንና የጾማችሁም ያልጾማችሁም ያው ላይ እንገናኛለን። ስለዚህ ያው ዞሮ ግን ጀርመን ሀገር መጾም ከባድ ነው። በጣም ከባድ ነው። በተለይ ደግሞ ውጭ የምትበላ ከሆነ በጣም ይከብዳል። ፕላስ ደግሞ ላይክ ወይ ፍራንክፈርት ብቻ ትልቅ ከተማ ካልሆንክ ብዙ ነገር ማግኘት ስለማትችል ኮምፕሊትሊ ወደ ቬጋን ስዊች ማድረግ ትንሽ ይከብዳል። ግን ያው ብዙ ጊዜ ወይ ባለትዳር ሆናችሁ ኩክ የምታደርጉ ምናምን እንደዛ አይነት ሰው እንደገና ደግሞ አንዴ መጾም ከጀመርክ በኋላ ብዙ ሰዎች የሚሉት ጾሙን ለመጀመር ይከብዳል አላ ከኖርማል ላይፍ ስታይል ወጥተህ አንድ ጾም ከጾምክ በኋላ ደግሞ በጣም ቀላል ነው የሚሉ አሉና እንግዲህ እንደየ ኤክስፒሪየንሱ ይለያያል። ለማንኛውም ጾማችሁም አልጾማችሁም በላችሁም አልበላችሁም ፋሲካዋን በሰላም አሳልፋችኋል ብዬ አስባለሁ። አሁን ደግሞ ዳግማዊ ትንሣኤ ያለ። ስለዚህ ለማንኛውም ሁላችሁንም የምታከብሩ ሰዎች እንኳን አደረሳችሁ ብያለሁ። ለማንኛውም እስቲ ደግሞ ዳንጋ ትናንትና እሺ ሮቦቲ ዳንጋ ትናንት የነበራችሁ ካላችሁ አይሆፕ ጥሩ ነገር ተምራችኋል ብዬ አስባለሁ። እኔ ትንሽ መንገድ ላይ ስለነበርኩ ድጋፌን አሳይቼ ብቻ ነው የወጣሁት። ትምህርቱ ጥሩ ነበር ብዬ አስባለሁ። ያ ይተረክ ነበር ወጣክ? መንገድ ላይ ነበርኩኝና አይመችም፣ መኪና ላይ ስለማይመች ትንሽ አዳመጥኩና ከዛ በኋላ ደግሞ ያውቃል እሱም ችግሬን ስለሚያውቅ ይረዳኛል። ለማንኛውም ጥሩ ተምራችኋል ብዬ አስባለሁ። አሪፍ ነበር። ዛፍ እኔ አንድ ነገር ልነግር ብዬ ሁሌ እረሳዋለሁኝ። ወይ ኮምፒውተርህን በቲክቶክ ስቱዲዮ እንደ ዳን ማድረግ አትችልም እንዴ? እችላለሁ። ከባድ በሽታ ይዞኝ ነው፣ ስንፍና የሚባል በጣም ከባድ ማለት ሁል ጊዜ በሚያስቅ ሁኔታ ምንም አይሞላልኝም። እንኳን አሁን አይደለም ቲክቶክ የኮምፒውተሩ ከመምጣቱ በፊት ራሱ ስቱዲዮ ዴስክቶፕ ሶፍትዌር አለ እና መጀመሪያ ላይ ሲጀመርም ኢቨን ኢንስቶል አድርጌዋለሁ ኮምፒውተሬ ላይ። ግን ዩ ሃቭ ኖ አይዲያ ምንም አይ ዶንት ኖ ገኒ መቼም በተወሰነ ላይፌን ታውቂዋለሽ እና አይሞላም። ማታ ገብቶ ለማስተማር ራሱ ተሯሩጬ ነው የምገባው እና ለዛ ነው እንጂ ልክ ናፊ ጨቅጭቀኝ። ለማንኛውም በሚቀጥለው የሆነ ሰዓት ላይ እንትን ስትል ታደርገዋለህ። ጀስት ለመናገር ፈልጌ ነው። እንደውም ሰው ይወቅሰኛል። እኔ ፕራይቬት ላይፍን ብዙ ሰው ስለማያውቅ እኔ በሙያዬ አይቲ ባለሙያ ነኝ እና ኧረ እንደዛ ከሆነማ በቃ በየቀኑ ነው መጨቀጨቅ። እሱም ብዬ ነው እና ለእኛ ለምንድን ነው ለእንትኑ አይታየውም ይባላል። እንደዛ ሆኖብኝ ነው፣ ይቅርታ አድርጉልኝ። አይሆፕ ግን ይሄኛውም ብዙም ኳሊቲው የሚከብዳቸው አይመስለኝም አይደል? ያስቸግራል? ኧረ ምንም አያስቸግርም። ጀስት ኳሊቲው ያው የተለያየ ነው የሚሆነው። ልክ ነው። እንደገና ለማኔጅመንትም ይቀላል የዴስክቶፕ ሲሆን። እስቲ እንግዲህ በዛ መልኩ እናደርጋለን። እዚህ የገባችሁን ሁላችሁም ሰላም ብያለሁ። እታች ሆነው ደግሞ ኮሜንት የሚጽፉትን 1 3 4 ሰውም ቢሆን እንኳን ደህና መጣችሁ ልበል። ኤዱ እንዴት ነሽ? መቅዲ ተይዞብሽ ነው? ገብተሻል መቅዲ። ሌሎቻችሁም እንግዲህ ሰላም ያላችሁ ሰዎች ሌሎቻችሁ ስራችሁን ስሩ። ታውቃላችሁ አይደል 10-15 ኬ መድረስ እንዳለብን ታብታብ ሁላችሁም ታብታብ አድርጉ። እንደገኒ ደግሞ ብልጥ የሆነ ሰው ሀፊም አላቅም ኢንስቶል ካደረግ ሶፍትዌር አለላችሁ አውቶ ክሊከር። ትንሽ iOS ላይ ይከብዳል፣ ግን አንድሮይድ የምትጠቀሙ ወይም ከአይፎን ውጭ የምትጠቀሙ ሰዎች ብዙ ሶፍትዌር አማራጭ አላችሁ፣ እሱን ተጠቀሙ። ኦኬ በእጃችሁ አጥቅጡ። የኔ አይፎን ነው በእጄ ነው የምቀጠቅጠው። አንዳንዴ iOS ላይ
ትንሽ አይ iOS ፕላትፎርሙ ለዴቨሎፐሮች ትንሽ ቻሌንጂንግ ነው። በተለይ ለእንደዚህ አይነት አነስ ያሉ ሶፍትዌሮች ሞር ለሱ ኮርፖሬት ስቴጅ ላይ በካምፓኒ ደረጃ የሚመረቱት ላይ ነው እንጂ ያሱ ያው እንግዲህ ሙያችን ላይ ያለ ጭቅጭቅ ነው። ብዙም ሪሊዝ አያደርጉም። ኤኒዌይስ አንድሮይድ የምትጠቀሙ ሰዎች እንግዲህ ለእናንተ ብዙ አለላችሁ። አንድሮይድ ሲባል እንዳላምታታችሁ ከአይፎን ስልክ ውጭ የምትጠቀሙ ሰዎች በጠቅላላ ሳምሰንግ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አውቶ ክሊከር የሚባል አፕ አለ። እነሱን የተለያዩ አይነት ቨርዥኖች አሉ፣ አውርዳችሁ መጠቀም ትችላላችሁ። ታዙታላችሁ አፑን። ለምሳሌ 1000 ከፈለጋችሁ 1000 ብላችሁ ትሞሉታላችሁ። 1000 ጊዜ ይጠቀጥቃል ማለት ነው። ኤኒዌይስ ባለፈው ሳምንት ነግሬያችሁ ነበረ። ይሄንን 4 ወይ 5 ሳምንት ሙሉ ለሙሉ ፎከስ ያደረግነው ሌዝን ኡንፈርሽቴን ላይ ነበርና ምርጫ ነገር ላቀርብላችሁ ነበር ፖል። ግን እንዲሁም ደግሞ ባወራችሁ እንስማማበትና የመጨረሻ ቀላ አድርገው ይሄንን ሌዘን ኡንፈርሽቴን እና ከሚቀጥለው ሳምንት ጀምሮ ደግሞ ልክ እንደዚህ አይነት ቶፒክ ሆኖ ኤክስፕሬሽን ላይ ሞር ፎከስ ያደረገ የተለያዩ ቴማዎች አመጣላችኋለሁ። በዛ ቴማ ላይ የተሰማችሁን እናንተ ስታወሩ እዚህ ታይፕ እያደረግ ነው። ሚስተካከል አረፍተ ነገር ካለ ምን ካለ አብረን እየተራረምን የምንሄድበት ሌላ ደግሞ ያዘጋጀውላችኋልና እሱ ያው የትኛውም ታይም ላይ መጀመር እንችላለን። ግን ሌዘን ኡንፈርሽቴኑ ላይ ኦልሞስት ዛሬ አይ ቲንክ 5ኛ ሳምንቴ ነው። አይኖ በጣም ደስ ይላል፣ ኮምፎርታብል ነው፣ በጣም ደስ እያላችሁ ነው የምትማሩት እና ትንሽ የተወሰኑ ሳምንታት ልጨምርላችሁ ወይስ ከኔክስት ዊክ ጀምሮ ኤክስፕሬሽን ላርግ? ስለዚህ ይቀጥል። አይ ሌዘኑን ትንሽ እንማር የምትሉ ሰዎች ኮሜንት ላይ አንድ ጻፉ። አይ ከኔክስት ዊክ ጀምሮ ደግሞ ኤክስፕሬሽን ጀምርልን የምትሉ ደግሞ ሁለት ጻፉ። እሺ አንዳንድ ደቂቃ ታብታቡም የምንፈልገው ደረጃ እስከሚደርስ ማለት ነው። ስለዚህ ሌዘኑን ለተወሰነ ሳምንታት እንድቀጥልላችሁ የምትፈልጉ አንዳንድ ቁጥር ጻፉ። እንዲሁ ዝም በሬሾ አይቸው ይሄኛው ቁጥር ይበዛላችኋል። ፖል ምናምን እዚሁ ጋር አላስቀምጥም። አይ ዶንት ኖ ፖል እስቲ ወይ ለአንድ ደቂቃ እዚሁ ፖል ስራላችሁና ኦኬ ፖል አለ መሰለኝ። ኩዊክ ፖል clearly what a question. Okay. የሳቅ ምልክቱን ከላይ ፖል አስቀምጬላችኋለሁ ምርጫ። ኦኬ የሳቅ ምልክቱን የምትነኩ ሰዎች ሌዘን እንዲጨመር አድርጉ፣ ስክሪኑ ላይ ያለው ማለት ነው። የለቅሶ ምልክቱን ደግሞ ኔክስት ኤክስፕሬሽን ይጀምር ብላችሁ የምታስቡ ሰዎች ምረጡ። ኔክስት ኤክስፕሬሽን ባይጀምርም ያው ቆይቶ ይጀምራል። ሌዘኑ ግን ይቀጥል የምትሉ የሳቅ ምልክቱን ንኩት ላይ። ኦኬ ሌዘኑን አይኖ ብዙ ተምረናል፣ የተወሰኑ ሳምንታት ተምረናል። ሌዘኑን ፈርስቴን ጋር አፒንግሽ ላፉን ግን ስቲል ኖ አልጠገብንም፣ ሞር እንቀጥል፣ እዚህ ጋር በደንብ እንስራ የምትሉ ሰዎች ለተወሰነ ሳምንታት ስቲል መጨመር እንችላለን። 1-3-4 ሳምንት። እኔ በጣም ደስተኛ ነኝ፣ ምክንያቱም ሁሉም ነገር ስለሚነካካ። ያ ማለት ኤክስፕሬሽኑ መጥፎ ነው ማለት አይደለም። ኔክስት ዊክ ቀጥታ ልጀምርላችሁ ወይስ ሌዘኑን የተወሰኑ ሳምንታት ካየነው በኋላ ኤክስፕሬሽኑን እንቀጥል የሚለውን? አይ ኤክስፕሬሽን ከኔክስት ዊክ ጀምሮ ብትጀምርልን ደግሞ አሪፍ ነው፣ ሌዘን በጣም ብዙ ተማርን የምትሉ ደግሞ የለቅሶ ምልክት ያለበትን አይ ቲንክ ሄደባችሁ መሰለኝ። አይ ቲንክ 9-2 ነው ያየሁት፣ 10-2 or something ፖሉ ካለ 9-2። ስለዚህ አይ ቲንክ ማጆሪቲ ኦልሞስት 92 ሬሾ በጣም ይቀጥል የሚል ነው ማለት ነው። ስለዚህ በሱ እንስማማና እንደዛ እናደርጋለን ማለት ነው። ገስት ላይ ልካችሁ ቁጭ በሉ፣ ይታየኛል ብዙ ሰው 1-3 ሰው ምናምን ይታየኛል። ሌሎቻችሁም ልካችሁ ቁጭ በሉ። ለማንኛውም የሌዘን የባለፈውን ትንሽ ገረፍ አድርገን 1-3 ሴንቴንሶች ደግሞ ካውስ ዜትሰ እንሰራለን አብረን። ከዛ የተወሰኑ ደግሞ እንደ ሰዓቱ 1 ወይም 2 እንትንላለን። ለማንኛውም የላስት ዊክን ሪቫይዝ ላርግላችሁና ትንሽ ከላይቭ ኮርሱ ጋር በተገናኘ እሱንም የተወሰነ ነገር አወራላችኋለሁ። ኤፕሪል እያልኩኝ በጣም ብዙ ሰው ተመዘገበ፣ ግን ብትንትና አላችሁብኝ፣ የተለያየ ኮርስ ላይ ሆናችሁብኝና አንዱ ኮርስ ውስጥ በቂ ተማሪ ያገኘውበት ትንሽ በመጠኑ ያገኘውበት እሱን አሳውቃችኋለሁ። አሁን ስለሱ ማውራት ከጀመርኩ ስለማላቋርጥ ለማንኛውም የላስት ዊኩን ሪቫይዝ እናድርገው። በ9 የተማርነው ማለት ነው። አይ ቲንክ በ9 ምን አየን መሰላችሁ?
ካስታወሳችሁ ይሄንን ኢሽ ሚሽ ዲሽ ምናምን የምትሉ ሰዎች የእናንተን ፕሮናውንሴሽን ወይም ደግሞ አውስፕራኸ ወይም ድምጸት የሚባለውን ያው የተለያዩን አያለው። በዛ ላስት ዊክ ያየ ነው። ለምሳሌ ይሄንን ነበረ። ያው ኢህ ሲኤች ሲሆን ኢህ በጣም ድርቅ ያለ ህ አይደለም፣ ኢህ አየር ነው የሚሆነው። ስለዚህ ሞር ምላሳችሁና ላንቃችሁ ልበለው ሳይገናኝ ትንሽ አቀራርባችሁት አየር ማስወጣት ማለት ነው። ኢህ ሚህ ዲህ ዱህ እያላችሁ በዚህ መልኩ በጣም ኤክሰርሳይዝ አድርገናል። ከዛ በኋላ እንደተለመደው አይምፓካውዜት አይተናል። ከነዛ ውስጥ ለምሳሌ ቪጌን ኢንዲሹ ላይ የሚለውን አይ ቲንክ የጠየቅኳችሁ ከሹለ ከዚህ ጋር የተገናኘ ነው። በዚህ ጉዳይ ኢንዲሹ ለመቼ እንደምንሄድ እንደምንል፣ ሱሹ ለመቼ እንደምንል በደንብ ተወያይተናል። ኢቭን ራሱ ዴስቲኔሽናችን እንደዚህ ጋር ቤትና ትምህርት ቤት እያደረግኩኝ ለየትኛውን ቀርባለን ወይም ደግሞ ጀነራሊ ስፒኪንግ አንድ ትምህርት ቤት የሚማር ሰው ወይም ተማሪ የሆነ ሰው ምንድነው ስራ ተብሎ ሲጠየቅ እኔ ተማሪ ነኝ በምትሉ ሰዓት man kann auch sagen, ich bin Schülerin oder ich bin Studentin, ich bin Student, das kann man auch sagen. Aber ትምህርት ቤት እሄዳለሁ ተብሎም በጀርመንኛ እኔ ትምህርት ቤት ሄያጅ ነኝ እንደማለት ነው። ያ ማለት ስትገለብጡት ምን ማለት ነው? ተማሪ ነኝ ማለት ነው። በዛ መልኩ ይወራል። ich gehe zur Schule ካላችሁ አንድ ህጻን ልጅ ስታወሩት ተማሪ ነኝ ገና ተማሪ ነኝ እንደማለት ነው። ስለዚህ በዚህ መልኩ የተወሰነ ነገር አይተናል። ከዛ በኋላ እናንተ ባመጣችሁት አረፍተ ነገር ላይ ዲፔንድ አድርገን በዚህ በምታዩት መልኩ ለትምህርት ቤቱ ቅርብ ነኝ ich bin in der Nähe ማነች እዚሁ ካለች አላቅም ካለሽ አለው በኝ ሴት ናት አስታውሳለሁ። ያለውበትን ቦታ ሰው ቢጠይቀኝ እዚህ ነኝ ለማለት ምን ማለት አለብኝ ብላ ጠይቃ በዚህ መልኩ አይተናል። ወዴት እየሄድክ ነው? የአኮሳቲቭንና የዳቲቭ ልዩነት አውርተናል። ሙቭመንት ነው ብዙ ጊዜ በዚህ ጉዳይ ላይ በዚህ በተወያየንበት ቶፒክ ላይ ፎን አ ወደ ቤ በምትንቀሳቀሱ ሰዓት የካዙሱ ወይም ደግሞ ካዙሱ የምትጠቀሙት ፕሪፖዚሽን ኦብጀክታችሁን አኮሳቲቭ የሚያደርግበት ዳቲቭ የሚያደርግበት ሁኔታ ተነጋግረናል። ቮ ደግሞ ስታቲሽ ነው፣ ምንም አይነት በቬጉን ወይም እንቅስቃሴ የለውም። አበበ የት ነው ከተባላችሁ ጠረጴዛው ስር ነው፣ ከጠረጴዛው ላይ ነው፣ ከበሩ ጀርባ ነው፣ በዚህ በኩል ነው በምትሉ ሰዓት የምትጠቀሙት ኮምፕሊትሊ ዳቲቭ ነው ማለት ነው። ግን አበበ አንድ ካይና አኑንግ ፍላሽ ቦትል ወይም ጠርሙስ አንስቶ ጠረጴዛው ላይ ያስቀመጠ ከሆነ አበበ ቦትሉን ጠረጴዛው ላይ ያስቀመጠ ነው በምትሉ ሰዓት ቦትሉ የሚቀመጥበት ጠረጴዛ ዳቲቭ አይሆንም፣ አኮሳቲቭ ነው የሚሆነው። ይሄ ዲቴይል ኮርስ ነው፣ ግን ነካክቼላችኋል የተወሰነ ስፕሬሽን እና ማኑ ሌዘን ፈርስቴን ስለሆነ። ከዛ በኋላ ይሄ ኮምፓራቲቭ እና ሱፐርላቲቭ ላይ እንትና ከእንትና ይበልጣል፣ እንትና ከእንትና ያንሳል ዱ ምናምን እያላችሁ በምታወሩ ሰዓት ፐርሶናል ፕሮኖመኖች በምትጠቀሙ ሰዓት እንደዚህ አይባልም። ኖሚናቲቭ ሚት ኖሚናቲቭ ነው ኮምፔር የሚደረገው ብዬ አስተምሬያችኋለሁ። ከዚህ ጋር በተገናኘ ደግሞ ለምሳሌ ላውፍን የሚባለው ግስ ፐርፌክት በሚሆን ሰዓት ሮጭ አለው እየሮጥኩ ነው ሳይሆን ሮጭ አለው በምትሉ ሰዓት ሂልፍስ ቬርብ ያስፈልገዋል። ዛይን ወደ ሃብን ለሱ ጊዜ የምንጠቀመው ዛይን እንደሆነ ይሄ የተሳሳተ አረፍተ ነገር እንደሆነ ich bin heute in den Park gelaufen ብላችሁ በዚህ መልኩ እንደምታወሩ ምናምን አይተናል። አንዱ ለሶስት ደቂቃ እሱ ላይ ልፍጅ በሚል ነው። ሌዘንም እንግዲህ አንብበን የተጻፈ ነገር አውስፕራኻችሁንም ቼክ ለማድረግ የተወሰናችሁትን ሰዎች እያስነበብኩኝ ፕሮናውንሴሽን ላይ ድምጻችሁን እንዴት ማለት እንዳለባችሁ ይሄን ሁሉ ነገር ፊክስ አድርገናል። Und dann am Ende V-Frage ወይም WH questions የሚባሉት በእንግሊዘኛ በW ነው የሚጀምሩት ጀርመን ሀገር፣ ስለዚህ V ነው የሚባሉት። እንግሊዘኛ ላይ ደግሞ W እና H ስላለባቸው እነሱ WH questions ተብሎ ይጠራሉ። በዛ መልኩ ቫሩም ቪ ቫስ ምናምን የሚሉ ጥያቄዎች አይነት እዚህ ዛቱ ላይ ያለው ዛት ላይ ወይም ቴክስት ላይ ምን ያህል ተረድታችሁታል የሚለውን በዛ መልኩ አይተናል። በመሃል አውስፕራኽ አይተናል ማለት ነው። በዛን የጨረስነው። ስለዚህ ዛሬ እንደተለመደው አይምፓካውዜት እናያለን። አንድ 3 ሴንቴንሶች አዘጋጅቼላችኋለሁ። እነሱን እናይና ከዛ ደግሞ ሌዘን እያነበብን ፈርሽቴ እናደርጋለን። ከኮርስ ጋር በተገናኘ ስንት ነው? ጥሩ 15 ነው። ከ17 ነው 1 ደቂቃ ስለ ኮርሱ። ምክንያቱም
ያው ሪከርድድ ኮርስ ነው። ኤኒ ታይም ያለ ነገር ነው። ስለሱ ላወራ አልችልም። A1 A2 እዚህ ጋር ኮርሶቹ በጠቅላላ በዚህ መልኩ ናቸው። በእርግጥ ስለወሰንኩኝ የምሰጠውን ኮርስ ስላወቅኩኝ ሰኞና ማክሰኞ 20 ሰዓት ላይ የምሰጠውን ኮርስ ወስኛለሁ። ሰኞና ማክሰኞ 20 ሰዓት ላይ የተወሰኑ ተማሪዎች እዛ ግሩፕ ውስጥ ትንሽ ስላገኘው እነሱን ኦልሬዲ ክፍያም እየፈጸሙ ያሉ ኦልሬዲ እየጠበቁኝ ነው ያሉት። ስለዚህ እነሱ ላይ ጨምሬ እንዳስተምራችሁ የምትፈልጉ ከሆነ ይሄ A2 B1 የሚለው ላይ ትንሽ ላወራላችሁ። ይሄንን ነው የወሰንኩት። ሁለተኛውን ኮርስ ገና አልወሰንኩም፣ እሱን አወራላችኋለሁ። ለማንኛውም A2 እስከ B1 ሌቭል ያላችሁ ለምሳሌ A2 እየተማራችሁ ያላችሁ፣ A2 የጨረሳችሁ፣ B1 እየተማራችሁ ያላችሁ፣ B1 ጨርሳችሁ ሰርቲፊኬት ምናምን ያላችሁ ወይም ስራ ላይ ያላችሁ በየትኛውም አይነት ሁኔታ ከዚህ በፊት B1 ተምራችሁ ወይም ደግሞ ስራ ቦታ የምትንቀሳቀሱ ምን የምትሉ ለማንኛውም ከኤቱ እስከ B1 ሌቭል ያላችሁ ሰዎች ቢቱም C1 ብትሆኑ ችግር የለብኝም። ኮንቨርሴሽኑን አድቫንስድ አደርግላችኋለሁ እየበዛችሁ ስትሄዱ እዛ ሌቭል ላይ ነኝ ካላችሁኝ ማለት ነው። ግን በዋናነት ይሄ በጣም ኢንቴንሲቭ ኮርስ ነው። ከዚህ በፊት ሰጥቼው በጣም ወደውት ነበር። ላስት ዊክ ራሱ ሙሉ ብራን ሲያወራ ነበር፣ ግን በጣም ቆየውኝ ከሰጠሁት ኮርሱን። እሱ ኮርስ በዚህ ዙር ስላሸነፈ ሰኞና ማክሰኞ 20 ሰዓት ላይ መማር የምትፈልጉ ሰዎች ትምህርቴ በጠቅላላ ላይቭ ነው፣ በዙም ነው ማስተምራችሁ። ፕራይቬት ኮርስ ነው፣ ፔይድ ኮርስ ነው። ስለዚህ ኢንቴንሲቭ ኮርስ ነው፣ በጣም ትወዱታላችሁ። ከ10 እስከ 12 ሰው ነው የምወስደው። አይ ቲንክ ወደ 7 ወደ 8 ሰው ኦልሬዲ ይዟል ቦታ። ስለዚህ የተቀሩትን 2 ወይም 4 ሰው ነው የምወስደው ማለት ነው። ስለዚህ ብትመዘገቡም ቻንሱ ላይ ደርሳችሁ ይችላል። ግን ተመዝገቡ። ስለተመዘገባችሁ ብቻ ኮርሱን ትማሩታላችሁ ማለት አይደለም። አወራችኋለሁ ለብቻችሁ። ስለዚህ ለዛ ፊት ካላደረጋችሁ እናንተንም ጊዜያችሁንም ገንዘባችሁን ማቃጠል ስለማልፈልግ ነው። በዛ መልኩ ሰኞና ማክሰኞ A2 bis B1 ሌቭል ስፕሬሽን ኮርስ የተመዘገባችሁ ያው ጠብቁ፣ ትንሽ ያው እንጀምራለን ማለት ነው። ድንገት ያላወቃችሁ ካላችሁ ዋትስአፕ ግሩፔ ላይ አሁን ከመግባቴ በፊት ፕራይቬት ድምፅ አስቀምጬላችሁ ነበር። ያው የተወሰነ ሰው ቴክስት እየጻፈ ነው። እንደዛ አርጉ። እንዴት እንመዝገብ ለምትሉ ይሄን QR ኮድ ስካን አርጉ፣ ወይም ደግሞ በቀላሉ ዛፍ ቲፕስ ቲክቶክ ቻናል ላይ ሄዳችሁ እቺ ቤከንስ.ai ሊንኩን ስትነኩት ይሄ ይከፈታል። ኮርስ ምረጡ የሚል ከዛ በኋላ እሱን ስትነኩት ኤ ፎርም ይከፈታል። የምትፈልጉትን ኮርስ ምረጡ። በተለይ A2 B1ን የምትፈልጉ ሰዎች ይሄ ነው ኮርሱ። እሱ ኮርስ ያንን ማድረግ ትችላላችሁ። ሮብና አርብ የምሰጠውን ኮርስ ገና አልወሰንኩም። A1 A2 እና ich glaube A1 A2 ያ B1 እና B1 Prüfungsvorbereitung እነዚህ አራቱ ኮርሶች ናቸው እየተወዳደሩ ያሉት። ከእናንተ ውስጥ እንግዲህ ብዙ ሰው ያለበትን መርጬ ሮብና አርብ ማስተምር ይሆናል። ተመዝገቡ። በተረፈ አንተ የምታስተምረው ማታ ነው፣ በተለያየ ምክንያት አይመቸኝም፣ ወይም ደግሞ ተመዝግቤ ነበር ኮርሱ ተወደደብኝ ምናምን የምትሉ ሰዎች ሪከርድድ ኮርስ አለላችሁ። በጣም በርካሽ ነው ማቀርብላችሁ። የምትፈልጉትን ኮርስ ወስዳችሁ ብዙ ቪዲዮዎች ናቸው፣ ገብታችሁ በራሳችሁ ፔስ ማየት ትችላላችሁ ማለት ነው። ከዚህ ጋር በተገናኘ ጥያቄ የሚኖራችሁ ሰዎች መሀል ላይ ስትጠይቁኝ ይመልሳለሁ ማለት ነው። ስለዚህ ይህን ያህል ካወራሁ ይበቃል። ቀጥታ ወደ ትምህርት ልግባ። ኦኬ፣ እንዳልኳችሁ ለመመዝገቢያ ለምናምን ሰዓት ሰጣችኋለሁ በኋላ ላይ። አሁን ግን ቢያንስ የተወሰነ ነገር እንስራ። ኦኬ፣ አዙ በካውስ ዜት እንጀምራለን። መቅዲ aus der Schweiz bist du da? አለሽ? ያለው ጉተን አብንድ ያው ቅድም በደንብ ሰላም ብያለሁ። አንቺ አርፍደሽ ነው የመጣሽው። ስለዚህ ሰላምታው ይቅርብሽ። እሺ፣ ወደ ትምህርታችን ንገው። ኦኬ ይሻላል። አዎ፣ ትንሽ እሱን እናወራ። በሱም እያወራሁሽ እንትልሻለሁ። የዓመት በዓል ቀን ምን በላሽ ምናምን ብዬ አስለፈልፍሻለሁ። ኤኒዌይስ እስቲ አንድ ቴክስት ልጻፍና ከሱ ጋር በተገናኘ ከኮርስ ጋር በተገናኘ ለትንሽ ደቂቃ ጥያቄ ምንም ካላችሁ ሆልድ አድርጉት። ኦኬ፣ ትንሽ አሁን ትምህርቱ ላይ ፎከስ አድርጉ፣ ማስተምራችሁ ላይ። ከዛ በኋላ ላይ እረፍት 3 ደግሞ ትጠይቁኛላችሁ። የእናንተን ጥያቄ ደግሞ እቀበላለሁ። መቅዲ ልጻፍልሽና አንብበሽ ችግር ካለ ትነግረኛለሽ። ከሌለው ደግሞ አንብበ ነው አውስስፕራኸውን እናያለን፣ እንዴት እንደሚወራ እንዴት እንደሚባል ማለት ነው። አንዳንድ ፍራገት ሳይሽን ኦኬ።
እሺ መቅድዬ እስቲ አንብቢው ይሄን ምንድን ነው የሚለው? አለሽ አይደል መቅድ? ሚውት አድርገሽ የት ሄድሽ? ሚውት አድርጌ ነበር። ገብቶኛል ችግር የለውም። እሺ ይታያል አይደል? ዳርፍ ኢሽ ኢትቫስ ፍራግን ያው ይታያል። አለስኩት። ከዛ በፊት ይቅርታ አስቀርቼብሽ ነው። እሺ አሁን አንብቢ። ዳርፍ ኢሽ ዲር ኢትቫስ ፍራግን sehr gut gelesen ችግር አለው ወይስ የለውም? ትክክል ከሆነ ወደሚቀጥለው ሴንቴንስ እንገባለን። አዎ አንቺም ሞክሪ ትችያለሽ። አስሞክሪ። ያ ፓስታስ አበር ዳርፍ ኢሽ ዲር ኢትቫስ ፍራግን ይሄኛው ዳርፍ ሲሆን ፍቃድ ነው። እችላለሁ ይፈቀድልኛል ወይ እንደማለት ነው። ካን ኢሽ ዲር ኢትቫስ ፍራግንም ይሄም ያስኬዳል ይመስለኛል። ያ ችግር በመሰለኝና በደለለኝ አይቻልም። አንቺን ኮሬክት ለማድረግ እርግጠኛ ሆንሽበትን ማወቅ አለብኝ። ካኒሽ ነው ያልሽ? ካኒሽ ዲር ነው ያልሽ? እንደዚህ ነው ያልሽ? እንደዚህ ቢሆን ጥሩ ነው ያልሽኛ? ኦኬ ኮሜንት ላይም እያየው ነው። ቆንጆ ነው፣ እየመለሳችሁ ነው፣ እያየሁት ነው። እሺ ከመቅዲ በኋላ አንዴ ሰላምን ላስነበባትና እሷም የታያትን ችግር እንስማ። አንድ ሶስት ሰው እንሰማለን። ከዛ በኋላ ያየሁትን ነገር ነግራችኋለሁ፣ ችግር ካለበትም ከሌለበትም። ሰላም እንዴት ነሽ? አለሽ? ሰላም ሁላችሁንም ሰላም ብያለሁ። ኮሜንት ላይ በደንብ እያየሁ ነው። ኦኬ ሄርስሊሽ ዊልኮመን ብያለሁ። ዛሬ እየመጣችሁ ያላችሁ ካላችሁ ሰላም ካለች ጥሩ፣ ከሌለች ገኒ ዱቤስትራን ያንቺ ተራ ነው። ይቅርታ። እሺ አለሽ? ኦኬ እሺ አለሽ? ሰላም ይቅርታ። አዎ እግዚአብሔር ይመስገን፣ ቅድም ሰው ስለነበረብኝ ነው። ችግር የለውም። ይሄኛውን ከላይ ሴሌክት ያደረኩትን አንብቢው። የታችኛው የመቅዲ መልስ ነው። አንቺ ደግሞ አንብቢውና መጀመሪያ አንብቢው እስቲ አውስ ሽፕራሆን ልስማ ስታነቢ። እሷ ቆንጆ ነው ያነበበችው፣ ያንቺንም ልስማ። እሺ ዳርፍ ኢኽ ዲር ኢትቫስ ፍራገን። ቆንጆ ነው ስታነቢ። አሁን አንቺ እኔን ስታወሪኝ በአማርኛ ዛፍዬ እንዴት ነህ ምናምን ነው የምትይኝ። ዛፍዬ እንዴት ነህ ደህና ነህ አትይም አይደል ስታወሪኝ? አዎ። ስለዚህ ፍሎ የሚባለው ነገር ይሄ ስሙዝ የሆነ አነባበብ መልመድ አለብሽ። በጣም ከረዘመብሽ አረፍተ ነገሩ ቢያንስ አንድ ሶስት ወርዶች ትሄጂና ራሱ ይመራሻል። የወሰድሽው ትንፋሽ ሲያቆም ያኔ መቀጠል ትችላለሽ። አንዴ አንብቢ ውስጥ በጣም አትፍጠኝ። እሺ ግዴታ ቶሎ ስላልሽ ጎበዝ አትባይ። አንብቢ። ኦኬ ዳርፍ ኢኽ ዲር ኢትቫስ ፍራገን። sehr gut። አሁን ዳርፍ ኢኽ ዲር ፖዝ ኤትቫስ ፍራገን ፖዝ አንዴ ብቻ ነው ያረፍሽ አይሽ? አዎ። ስለዚህ ኤስስ ቤሰር አይደለ? እንደዚህ ከሚሆን አዳምጪኛውን ዳርፍ ኢሽ ዲር ኤትቫስ ፍራገን ከምትይ ዳርፍ ኢሽ ዲር ኤትቫስ ፍራገን ይሆናል። እሺ አንቺስ እዚህ አረፍተ ነገር ላይ ችግር ይታይሻል? እሺ እንደ ሰላም እችላለሁ ወይ መጠየቅ ነው አይደለም? አው አረፍተ ነገር ትርጉሙ ልክ ነው። አንተን መጠየቅ እችላለሁ ወይ ነው። እታች ኮሜንት ላይ ደግሞ እንግዲህ ከሰረቅሽ እዛ ላይ መልሳለልሽ፣ ግን ራስሽ ሞክሪ። ኦኬ ልክ ነው ወይም ልክ አይደለም የሚል አለ። ዲር ኢትቫስ ፍራገን አይ ትክክል እንጂ ዳርፍ ኢኽ ዲር ኢትቫስ ፍራገን። ኦኬ ስለዚህ አንቺንም ልለፍሽ፣ ገኒን ጠይቂያት። ከዛ በኋላ ወደሚቀጥለው ሰው እሄዳለሁ። ገኒ ዛሬ ያታ እንዳረብሽ እኔ ትንሽ እንግዳ ስላለኝ መከታተል ይሻለኛል። ሌሎች ሰዎች ተጠቀሙ። እሺ ደስ ይለኛል። እንደዛ አልኩሽ። አዎ ትለቀዋለህ አይደለበት እንታሽሙ ላይ እሱ ላይ መከታተላለሁ። ችግር የለውም። እዚሁ ሚውት አድርገሽ ወይም ወርደሽ ሌላ ሰው ይግባ በቃ አንቺ። እሺ አዎ ልስማ ግን እኔ እንታሽሙ ላልክ። እሺ እንደዛ አድርጊ። እሺ ገኒ ያ እሺ ዱቤስትራን። እኔ ደግሞ ከታች ሰው ላስገባ በሷ ቦታ የምተካው አይ ቲንክ ዊንታ መሰለች መጀመሪያ ያየኋት ቅድም። እሺ ገኒ አንቺ ደግሞ አንብቢ ውስጥ ዳርፍ ኢሽ ዲሽ ኢትቫስ ፍራገን። እሺ የተጻፈውን ነው እያነበብሻለሽ ወይስ የራስሽን? የተጻፈው ኮርጁ ብለህ የለ ኢሽ ዲሽ ምናምን አይታየኝም እኔ።
አስተምራችኋለሁ። አንብቡ። Entschuldigung, Moment, ein Moment. Okay, ich warte. Ja, Take your time. darf ich Ihnen etwas fragen? ታይ ኢነን የለም። አንቺ ደግሞ ማሙ ሌላ መታወቂያው ሌላ ሆነብኝ። ያልተጻፈ ነገር አታንብቢ ገኒ። ይኸውልሽ እሺ ላስጠጋልሽ። ናይን እሱ ይታያል እኮ። አሃ መልስ እየሞከርሽ ከሆነ እሺ፣ መልስ እየሞከርሽ እኔ አልገባኝም እባክህ። መልካም፣ ችግር የለውም። በቃ ችግር የለውም። ከኮሜንት አሁን ደግሞ ወይ ለኮሜንቶች ደግሞ ባላንስ ለመስጠት እነሱ ጋር እንሄድላቸው። ኦኬ እሺ። ኮሜንት ላይ የተወሰኑ ሰዎች እያየው ነበረ። አለስ ጉድ። እሺ እሺ፣ አለስ ቢርድ እሺ፣ አይቻለሁ። ፎሩ በገና አይቼዋለሁ። ኦኬ መልስ የጻፋችሁ ሰዎች ለምሳሌ ኤኤም ዳርፍ ich dich etwas ፍራገ የሚለው ይቀር፣ ሌላው ተና ነው። ሌላ ደግሞ ያየሁትን አንድ ለስ ወደ ላይ ብዙ ሼር ላይክ ስለሆነ ዳርፍ ich dich etwas fragen። ኦኬ ቆንጆ ነው። ስለዚህ ሰዓትም ማለፍ ጅባችሁ ለሶስት ስለሆነ ማሰራችሁ እዚሁ መልሼ ከገነት ከመቅዲ ውጪ አይ ይሄ ነገር እንዲህ ነው መልሱ የሚለኝ ሰው ማይክ አብርቶ ያወራ። ተራውን ጠብቄ ግን አስወራዋለሁ በኋላ ከእናንተ ውስጥ እዚህ ገስት ላይ ካላችሁት ውስጥ አብረን ኮሬክት እንድናደርግ አለ እና ሀፊ ምናምን እኔ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። አሜን ይመስገን። ዳርፍ ich etwas fragen ስል ዲሽ ያው ኦልሬዲ አጠገብ ያለው ሰው ጥያቄውን እሱን መጥራቱ አስፈላጊ ነው። አዎ ጥያቄ መጠየቅ እችላለሁና ጥያቄ አንተን ወይም አንቺን መጠየቅ እችላለሁ። ሁለት ትክክል የሆኑ አረፍተ ነገሮች ናቸው። በአማርኛ እንልም ጥያቄ መጠየቅ እችላለሁ ማለት ይቻላል። አንቺን ደግሞ ሳወራሽ ጥያቄ ልጠይቅሽ እችላለሁ ልሻለሁ አይደል? ስለዚህ ይሄኛው አረፍተ ነገር አንድን ሴት ወይም አንድን ወንድ ጥያቄ ልጠይቅህ እችላለሁ ወይም ልጠይቅሽ እችላለሁ ነው። ስለዚህ ብዙ አላልፋችሁ። ኮሜንት ላይ በጣም ብዙ መልስ አይቻለሁ። ስህተቷ ኧረ በስመ አብ ስህተቷ አይቺ ናት። ታይ ላም የቤት ሚስጥር እንዳታወጡ እዚህ ልጅሽ ናት። እሺ ልጅሽ ከሆነ ችግር የለውም። እሺ ለማንኛውም ቀይ ያረኩት ይታያችኋል። መቅዲ ገኒ እናንተን ስላፋጠጥኳችሁ ትንሽ በደንብ ይዩት። አልዞ hier es geht um diese ይሄ verb ይታያችኋል። እዚህ ጋር ያለው ግስ ስለ ፍራገን ስለሚባለው ግስ ነው። መቅዲ ስህተት የለውም። ካንም ዳርፍም ዞልም የፈለግሽው መጠቀም ትችላለሽ ከነዚህ ውስጥ። ኦኬ ሞዳል ቨርቦቹ it ማተር ችግር የለውም። የኔ ጥያቄ ግን አንድን ሰው በምትጠይቁ ሰዓት በጀርመንኛ ምን ብዬ አስተምራችኋለሁ? ግስ የጀርመንኛ ግሶች አኮሳቲቭ ኦብጀክት የሚጠቀሙ አሉ፣ ዳቲቭ ኦብጀክት የሚጠቀሙ አሉ ብዬ ተናግሬያለሁ አይደል? ስለዚህ ፍራግን የሚባለው ወይም መጠየቅ የሚባለው ግስ አንድን ሰው ወይ እሺ አዲስ ገቢ ኧረ ተይ አዲስ ገቢ ተይ ሚውት አድርጊ ተምሃር። እሺ አስደነገጥኳት መሰለኝ ሳታስበው አስገብቻት። ኦኬ ለማንኛውም ዳርፍ ich dir ኦኬ ዳርፍ ich dir etwas fragen የሚለው ፋልሽ ሆኖ እዚህ ጋር የምትጠይቁት ሰው አኩሳቲቭ ነው የሚሆነው። ለምሳሌ ሁሉ ጊዜ ምሳሌ ምን ሰጣለሁ? መቅዲ አፈቅራለሁ ስትሉ ምንድነው የምትሉት? መቅዲ ich liebe dich ich liebe dich የሆነበት ምክንያት ich liebe dir ያላልንበት ምክንያት ለምንድን ነው? በእኔ ትምህርት ግናው የምታፈቅሩት ሰው ወይም ሊበ የሚባለው ነገር የሚወስደው ኦብጀክት ሊበን ፕሉስ ምንድነው ኦብጀክቱ? አኩሳቲቭ ኦኬ አኩሳቲቭ ኦብጀክት ነው ማለት ነው የሚወስደው። ኦኬ ልክ እንደ ሊበን ፍራገንም መጠየቅም የምትጠይቁት ሰው ካለ የሚወስደው ኦብጀክት ምንድነው? ፕሉስ አኩሳቲቭ ነው። ኦኬ ስለዚህ
እዚህ ጋር ፍራግን ላርግላችሁና ኮማ ብዙ ናቸው። ኦልሞስት ከ80% በላይ የሚሆኑ ወይ ሞር ዛን 80% የጀርመንኛ ግሶች ሁሉ ጊዜ ሳስተምር እናገራለሁ። ኦብጀክቶቻቸው አኩሳቲቭ ነው የሚሆኑት። ስለዚህ ትክክለኛው አረፍተ ነገራችን ምን ይሆናል መቅዲ? Darf ich dich etwas fragen? genau, darf ich dich etwas fragen? ስለዚህ አኩሳቲፋችን ኦብጀክታችን ወይም የምንጠይቀው አካል አኩሳቲቭ እናደርገውና ዳፍ ich dich etwas fragen እንላለን ማለት ነው። ኦኬ እዚህ ላይ አይ ሆፕ እዚህ ገስት ውስጥ ከተቀመጣችሁት ውስጥ ግራ ያጋባችሁ ወይም ይሄ ነገር ደግሞ ምንድነው የምትሉ ሰዎች አላችሁ? ጥያቄ ካላችሁ እዚህ ካላችሁት ውስጥ እነ ሮቦት ኩዊን ከፍራገን ጋር በተገናኘ ለምንድን ነው እንደዚህ ምላችሁ መሰላችሁ? ኦኬ አይንስ አስተማርኳችሁ፣ አስባ ያስተማርኳችሁ፣ ነገ ብድግ ብለሽ ወጣሽ ሱፐርማርኬት ሄድሽ ወይም የሆነ ሕክምና ቦታ ሄድሽ ወይም ትምህርት ቤት ሄድሽ፣ ሰው መጠየቅ ብትፈልጉ አረፍተ ነገራችሁ ይሄንን መያዝ አለበት። የምትጠይቁትን ሰው እንደ ሰውየው አይነት ትልቅ ሰው ከሆነ አኩሳቲቭ ሆኖ በእርግጥ ያው እዚህ ነው የሚሆነው ትጠይቃላችሁ ማለት ነው። ዳፊ ኢነን ዳፊ ዚ ነው የምትሉት ማለት ነው። አኩሳቲቭ ያው እንደዛው ስለሆነ ስለዚህ ይሄንን በዚህ እንይዛለን። ሁለተኛ ካውስ ዛትስ ደግሞ ልጨምርና ኤልሃም ኩዊን እና ሃፊን ደግሞ አናገራችኋለሁ ማለት ነው። ኦኬ ከዛ ወደ ሶስተኛው ደግሞ ዛትስ እንገባለን። ኦኬ ኤልሃም አሁን ልጅሽ አለች ትረብሽሻለች? ችግር የለውም። እሺ አብረናት እንጨዋለን። ከጮች ቲክቶክ ብቻ ይዝጋብ ችግር የለውም። አንድ ይሄንን ልጻፍልሽና ታነቢዋለሽ። ኦኬ እስቲ አንብቢው ይሄን አረፍተ ነገር። Ich freue mich auf dein Besuch. ኦኬ እስቲ ካንቺ ቀጥሎ ማን ኩዊን ነው ያለሽው? ኩዊን እስቲ ደግሞ አንብቢው ይሄንን። ከዛ በኋላ ወደ ኢልሃም ተመልሰን ደግሞ ሌላ ሶሉሽን ካለ እናወራለን። ይሄን አንብቢው። Okay. Ich freue mich auf dein Besuch. ያ ከየለውም። እሺ ቆንጆ ነው ያነበብሽው። Besuch. ያየኋትን ብቻ እቺን ወንድ ልጅ ነው ሴት ልጅ ነው ያለሽ? ልጅ አለሽ? ወንድ ልጅ። ወንድ ልጅ ነው? ያ እሺ የኔ ወንዱ ልጅ ስትይ ምንድን ነው የምትዩ? ማይነ ነው ማይን ምንድን ነው የምትዩ? ማይን ዞን። ማይን ዞን። ስለዚህ አንቺ ጥሩ ተጠምቀሻል። የኔን ጸበል ማይነ ዞን ማይነ ማን ከሚሉት ውስጥ አይደለሽም አይደል? አይ ካንተ ስለመማር ነው ሁሌ እንጂ ትምህርት አልገባውም። ጎበዝ ጎበዝ። በቃ ይችኛዋ ድምፅ መጥፋት አለባት። በምታዩትን ነገር ብቻ ጀርመንኛ እንደ አማርኛ ነው የተጻፈው፣ ይነበባል። በጣም ጥቂት የሌላ ሀገር ቃላት ካልሆኑ በስተቀር በአብዛኛው የተጻፈውን ነገር በጥቅልላታል። እዚህ ጋር ኤ ካለ ቤዙኸ ይሆናል ማለት ነው፣ ከሌለ ደግሞ ቤዙህ ይሆናል። ስለዚህ ቆንጆ ነው ያነበብሽው። ኢልሃም ወደ አንቺ ልመለስና አስነብብሻለሁ። እሺ ከሷ የሰማሽውን ከዛ ስተት ካለ አስተካክልሻለሁ። ከዛ ሀፊ ጋር ይላል Ich freue mich auf den Besuch. ኦኬ ich freue በስቲ freue Ich freue. ይሄኛው freue ነው። እሺ ያ አለው መጨረሻ ላይ ich freue mich auf den ዲን ሳይሆን ዳይን okay, dein ይችኛዋ ኢአይዋ አይ ነው የምትሆነው አይ። ስለዚህ ich freue mich auf dein Besuch። ሀፊ እንግዲህ ያው ብዙም ኤክስፔክት አላደርግም ብዬ ነው ፌለር፣ ለዛ ነው በላዩ ላይ ያወራሁት ያለሁት። ግን አንብበው አንዴ፣ ከዛ ስህተት ደግሞ ከሶስት አንዳችሁ ያያችሁትን ትነግሩኛላችሁ። Ich freue mich auf deinen Besuch. sehr gut danke schön። እሺ ኢልሃምዬ ይሄ አረፍተ ነገር ስህተት ይታይሻል? አረፍተ ነገሩ ላይ ja ኢኤን የቱ ጋር ልጨምር ንገሪ። dein sehr gut በቃ ሀፊና ኩዊን ተበልታችኋል። እንግዲህ ወደ እናንተ ሳይደርስ ትርጉሙ ምንድነው? ተርጉም ይለን እስቲ። ምን ማለት ነው ይሄ ነገር? እሱን አስተካክለዋለሁ አንቺ ያልሽኝ። ኦኬ ስተቱ ዳይን የሚለው ላይ ነው። ስለዚህ ይሄኛው ላይ ነው ስተታችን።
ቀይ ያደርግላችኋለሁ እንድታዩት ማለት ነው። ከዛ ዳይን የነበረውን አኮርዲንግ ቱ ኢልሃም ዳይነን ይሆናል ማለት ነው። እሺ ኢልሃምዬ ምንድን ነው ትርጉሙ? ተርጉሚልኝ እስቲ በአማርኛ ሲተረጎም። ትክክል ላልሆን እችላለሁ። ሌላ ሰው ጠይቅ፣ ትክክል ላልሆን እችላለሁ። እሺ ኩዊን እስቲ አሁን አንቺ ወይም እኔ መጥቼ ich freue mich auf deinen Besuch ስልሽ ምን እያልኩሽ ነው በአማርኛ ሲተረጎም? ኩዊን አለሽ? ኩዊን ወይ ያለው ድምጽ ስላለ ብዬ ነው ዝም ያልኩት። ችግር የለውም። በጣም የሚረብሸኝ ከሆነ ሚውት አድርጊልሻለሁ። የዚህ አረፍተ ነገር ትርጉም ምን ይመስልሻል ሲተረጎም? አንተ መተጉብኝ ስላደረግከኝ በጣም ደስተኛ ነኝ መሰለኝ። በጣም ቆንጆ በቃ እናመሰግናለን። ኦኬ ስለዚህ ሀፊ ኮንሰፕት፣ አንተ ደግሞ ኮንሰፕት ልጠይቅህ ነው። ለምን ታዲያ ከዳይን ወደ አይነን ሄድን? ለምን ኢልሃም ዳይነን አለች? ያው ብዙ አኩዛቲቭ ስለሆነ ፍሮየን የሚለው እና ደግሞ ደር ቤዙህ ስለሆነ ወደ አኩዛቲቭ ሲሆን ዳይነን ይሆናል። ፍሮየን ሪፍሌክሲቭ ያው ሪፍሌክሲቭ ውስጥ አልገባም። ዚሽ ፍሮየን ነው። አውፍ ኤትቫስ አውፍ አኮሳቲቭ ነው የሚሆነው። ስለዚህ ፍሮየን የሚባለው ነገር ግሱ የሚጠቀመው ሁልጊዜ ምንድን ነው ማለት ነው? አውፍ ኤትቫስ አውፍ ፕሉስ አኮሳቲቭ ኢሽ ፍሮየ አውፍ ብላችሁ የምትሉት አኮሳቲቭ ነው የምትሉ። ያው በዙህ በዚህ ሰዓት ይሄ በዙህ ግስ አይደለም አይደለ? አይደለ ሀፊ? እዚህ ጋር ያለው በዙህ እንዳትሸወዱብኝ። ቤዙህን እና ቤዙህ ለአንድ ሰከንድ አስተማሪ ላርግ አስረዳ ሁለቱን ሀፊ የገባህን was ist besuchen was ist besuch ያ ቨርብ እና እንትን ነው ይሄኛው ቨርብ ነው ወይም ግስ በአማርኛ ግስ ነው። የታችኛው ደግሞ das ist nomen ወይም ስም አይደለም እንለው። ሁሉ ጊዜ ምሳሌ የምሰጣችሁ ኤሰን ነው አይደለ? das essen እና ኤሰን ich esse etwas ich esse ein essen ማለት ትችላላችሁ። ምግብ እየተመገብኩ ነው ማለት ትችላላችሁ። ለማንኛውም ቤዙህ ist nomen። ስለዚህ ስም ስለሆነ አርቲክል ጨምርበት አይደለ? ስለዚህ እንዳትሸወዱ የላይኛው ግስ ነው። ልክ በአማርኛ አስቡት። ማፍቀርና ፍቅር፣ ማፍቀር ድርጊቱ ነው አይደለ? የምንፈጽመው ድርጊት። ፍቅር ደግሞ ስም ነው። ይሄኛው ስሜት የሚሰጠው ስም ፍቅር ተብሎ ይጠራል። ስለዚህ ልክ እንደዛ ይሄ አክቹዋሊ መጎብኘት ነው። ይሄ ደግሞ መጎብኘት ድርጊቱ ሰውን ሄዳችሁ ስትጎበኙ ያለው ነገር ያው እያደረጋችሁት ያላችሁት ድርጊት እሱ ቨርቡ ሲገለጽ በዛ ነው። ግን ጉብኝት የሚባለውን ደግሞ አንድን ሰው ሄዶ በምትጎበኙ ሰዓት ወይም ጉብኝት የሚባለውን ቪዚት የሚለው ቃል እሱ ቤዙህ ይሆናል ማለት ነው። ስለዚህ ሁሉም ቋንቋ ላይ ያለ እውነት ለመናገር ወይዬ ኢልሃም ቢዙክ ኤንድ ላይ ስለዋለ ኦብጀክት ነው የሚሆነው አይደል? ግን እዚህ ጋር ያለን ቤዙህ ልክ ነሽ። እዚህ ጋር ያለን ኤንድ ላይ ስለዋለ በእርግጥ ኦብጀክቶች ከፊትም ሊመጡ ይችላሉ። ግን አሁን ባለንበት እንትን በጣም ትክክል ነሽ። እሺ በዋናነት ግን አኩሳቲቭ እንዲሆን ያደረገው ፍሮየን የሚባለው ግስ ፍሮየ ኤትቫስ አኩሳቲቭ። ኦኬ ፍሮየን ሪፍሌክሲቭ ተጠቀሚና አውፍ ኤትቫስ አኩሳቲቭ ነው የምትጠቀሙት። እሺ ፍሮየ የሚባለው ich interessiere mich für ብላችሁ ስታወራላችሁ አይደል? ልክ ich freue mich auf ich bin stolz auf ለምሳሌ አሁን ሀፊ እስቲ በአንተ ኮርቻለሁ በለኝ። እኔ ich bin stolz auf dich genau አንድ በሰራው ነገር የተደሰታችሁበት ብዙ ጊዜ ያው ልጆቻችሁ ምናምን ወይ ትምህርት ሲያልፉ ምናምን ምንድነው የምትሏቸው? ich freue ማን ነው ich bin stolz auf dich። አያችሁት? በሆነ ሰው ስትኮሩ በሆነ ሰው ስትመኩ ያ የምትመኩበትን ኦብጀክታችሁን ተመክቼባችኋለሁ ያላችሁትን ልክ እንደ ich liebe dich ማለት ነው አኩሳቲቭ ይሆናል ማለት ነው። ዲር አትሉም ዱ አትሉም ማለት ነው። ስለዚህ በዚህ መልኩ አረፍተ ነገራችንን ማስተካከል እንችላለን ማለት ነው። ከታች ሮቦትንና አንድ ሰው ደግሞ ሁለቱን ደግሞ አንድ አረፍተ ነገር አሰርቼ ወደ ሌዘናችን እንገባለን ማለት ነው። አንድ ቦታ ስላለ ላይ ማስገባት እችላለሁ። አይ ቲንክ ይታየኛል።
ጥያቄ አለ? ጥያቄ አለ? አይ ሂዊ ያስገባኝ እያለችህ ነው። ሁሉንም አስገባ። ሂዊን ብታይ እዚህ ጋር ያለውን ሰው ብታይ ስንት ሰው አለ መሰለሽ? ወደ አሉ 10 ገዝታል። እኔ ስለዚህ ሂዊዬ ስለማይታይ ልከሽ ቁጭ በይ። ከላይ የሚታየኝን ሰው እያስገባው ቀጥላለሁ፣ አንዱን ቦታ ስፖቱም። ስለዚህ ሁለታችሁን አሰርቼ ግን ሁላችሁንም ደግሞ አውርጄ ሪፕለስ አደርጋቸዋለሁ። እሺ በሱ ፍቃድ አረ በሱ ፍቃድ ይሁን አረ። እሺ እኔ እናት እስቲ አንቺ ደግሞ አንድ አረፍተ ነገር ልጻፍና አብረን ደግሞ እናያታለን። እሺ እ፣ ይህን አረፍተ ነገር እስቲ አንብብልኝ። ኦኬ ኤራሮፍት እህ ኤራሮፍት seine Mutter እህ jeden Tag ትርጉሙ ምንድን ነው? እሱ ለእናቱ እህ ሁልጊዜ ይደውላል። ቆንጆ ነው። ሁልጊዜ ሳይሆን የደንታግ ምን ማለት ነው? በየቀኑ ይደውላል። ሁልጊዜ ከሆነ ምን ይሆናል ቃሉ? ኢማ ኢማ አይደል? ኦልዌይስ አይደል? ስለዚህ ኢማ ኤቭሪ ዴይ የሚለው ወይም ያው ቃል በቃል ላስተርጉምሽ ብዬ ነው እንጂ ስህተት የለውም ያንቺም። እሺ ሁልጊዜ የሚለውም ትክክለኛ መልስ ነው፣ ግን እዚህ ጋር ቃሉን አሁን ከስር እንዴ በየቀኑ አይደል እንዴ የሚለው ምናምን የሚልሽ ስለማይጠፋ ብዬ ነው ከስር። እሺ ትርጉሙ ላይ ችግር የለውም። ስህተት ይታይሻል እዚህ አረፍተ ነገር ላይ? ከኮሜንት እንዳትኮርጂ እሺ። ሰነፍ ነው የሚያደርጉሽ። እሺ መጀመሪያ አንቺን ራስሽን ፈትኝ። እሺ ኤርሩፍት seine Mutter jeden Tag an ruft an Trimber ስለሆነ እሺ ቆንጆ ነው፣ ቆንጆ ነው። ልጻፈው። ኤርሩፍት ዛይነ ሙተር ነው ያልሽኝ? seine Mutter jeden Tag ታግ ከዛ an አን። ኦኬ ተሳስተሻልም ልክ ነሽም አልልሽም። የሚቀጥለው እንትናን ሮቦትን ለማሰራት እሺ። እሺ ሮቦት አለሽ? አለው። መጀመሪያ አንብቢው የላይኛውን ያመጣውላችሁን ጥያቄ። እሺ ኢር አንሩፍ sein Mutter jeden Tag እሺ አንቺ ስህተት ይታይሻል? እንደገባሽ እሺ። አንቺ እንደምታስቢው አሁን ብቻሽን ብትሆኚ የተጻፈ መጽሐፍ ላይ ብታገኚ የምትሰጪውን መልስ መስማት ስለምፈልግ ነው። እሺ ከዛ ለማረም ማለት ነው፣ ስህተት ካለ ለማረም። ምናልባት ዛይን የሚለው ዛይነም። እሺ እሺ አግዝሻለሁ፣ ችግር የለው። የበሱ ፍቃድ ልበልሽ፣ ራስሽን በሱ ፍቃድ ብለሻል እንግዲህ አይደል? ስለዚህ የበሱ ያለችው ልጅ የመለሰችውን አስረዳለሁ፣ ያንቺን ደግሞ እነግርሻለሁ። እሺ ዛይነም ምናምን የማንልበትን ምክንያት እነግርሻለሁ። እሺ ይሄ ዛይነም ለምን እንዳልሆነ። እሺ ኦኬ። እላይ ዳኑ አለሽ? ያው መጨረሻ ስላስገባዎች ናዋልሁኝ እንዴት ነሽ? እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመቻችሁ? ይመስገኑ ይመስገኑ። እስቲ የላይኛው ይሄ ሃይላይት ያደረግኩትን አንብቢውና አንቺንም ልስማሽ። ኦኬ ኤር አንሩፍት seine Mutter jeden Tag ኦኬ ስህተት አለው ወይስ የለው? ለእኔ አይታየኝም። በቃ ለአንቺ ጽድት ያለ ንጹህ ውሃ ነው የሚታይሽ፣ ኩልል ያላር። መልካም ችግር የለው። እሺ ሮቦትዬ ይኸውልሽ ስታነቢ እስቲ ችኛዋን አንድ የአውስስፕራካውን ላስነብብሽ ወደ መልሴ ከመግባቴ በፊት አንድ የአንብቢው አረፍተ ነገሩ። ኤር አንሩፍት sein Mutter jeden Tag ኦኬ የተጻፈውን ነው እሺ እያስነበብኩሽ ያለሁት። ቅድም ኢር ስትሰምችሻለሁ። ይሄ አኡ ኢአ ኤ ኤርትራ የሚለው አለ አይደል? ኤርትራ የእሱን ኤ ውሰጂ፣ ራብኡን ማለት ነው። ኤር አንሩፍት ኦኬ። ኤር ከዛ አንሩፍት ባይታ ዛይን የሚለው ደግሞ እቺ አለቻት አይሻት? ምን አላት? ዛይነ ቁርጥ ካለች ዛይን፣ ካልተቆረጠ ደግሞ ዛይነ። ከዛ ባይታ seine Mutter jeden Tag በቃ ቆንጆ ነው። ስለዚህ ወደ መልሳችን እንገባለን።
በሱ ፍቃድ ወይም በሱ እንዳለችው ዳኑንና ሮቦትን ለማረም ያክል አንሩፍት የሚለው ላይ ነው ስተት ያለው። ለምን ስተት እንዳለው ደግሞ እናየዋለን አብረን ማለት ነው። ኦኬ አንሩፍን የሚለው ግስ አንሩፍን የሚባለው መደወል አይደለ? አንሩፍን es ist ein trennbarer Verb. ኦኬ ትሬንባረ ነው። ኦኬ ትሬንባረ ቪ ልበለው እንትን ቦታ ለመቆጠፍ እሺ። ቨርብ ምናምን ካልኩት ቦታ ይዝብኛል። ለማንኛውም ቪ እንበለውና ኦኬ እንደዚህም ይችላል፣ ወይም ቨርብ ልበለው ችግር የለም። ቨርብ ኦኬ። አሁን እዚሽ ጋር ይዋት አን የምትለውን ሌላ ቀለም ልስጥላችሁ። ሩፈን የሚለው እንደዛ ይሁን። ትሬንባረን ቨርብ የሚባል ኮንሰፕት በጀርመንኛ ቋንቋ አለ። ትምህርቴ አንድ ቶፒክ አይደለም ዛሬ ሌዘን und verstehen ስለሆነ ነካ አድርጊው ነው ማለት ነው። በፕሪፊክስ ወይም በቅድመ ቅጥያዎች ከፊት ተደግፎ ራሱን የቻለ ግስ አንድ ሙሉ ግስ ወይም ሽቴም የሚባለው ቨርብ ወይም ሙሉ ግንድ ግስ የሚባለው ሩፈን መጥራት ማለት ነው። ቱ ኮል ማለት ነው። አንሩፈን ደግሞ በራሱን ችሎ መደወል የሚባለው ትርጉም ይሰጠናል። ለማንኛውም እቺ አን ከፊት ያለችው ስትገባ የዚህ ግስ ከኖርማል ግስነት ወደ ትሬንባረ ቨርብነት ይቀየራል። ትሬንባረ ቨርበኖች አሉ፣ ግን ይሄኛው አሁን ያለንበት ምሳሌ ላይ das ist ein trennbarer Verb። ስለዚህ በዚህ ኬዝ ልክ በሱ እንዳለችው ዋናው ግሳችን አሁን ሩፈን የነበረው ኤር ስለሆነ ኮንጁጌት ሲደረግ ወይም ሲራባ ich rufe du rufst er sie es ruft ነው የሚሆነው። ስለዚህ ሩፍት ይሆንና ከፊት ይመጣል ኮንጁጌትድ ሆኖ ዛትስ ባው ላይ ብዙም ሰዓት አልፈጅም። er ruft seine Mutter jeden Tag an። አሁን ዳኑ የታችኛው መልስ አንብቢልኝና ከዛ ሮቦቱን ማስነበባታለሁ። ከዛ ስምንታችሁን ማውርጄ ደግሞ ሌላ ሰው ተካለሁ። እሺ ዳኑ ይሄን አንብቢ። ኦኬ er ruft seine Mutter jeden Tag an። genau አሁን ምንም ቅድም ስተት አልታየሽም ነበር አይደለም? ኦኬ እሱ ላይ ነው እንዴ? አዎ እሱ ላይ ነበርኩ ስተቱ። ስለዚህ አሁን አንድ በቃል አልጽፈውም፣ በቃል ላስብልሽ ነው። ኦኬ እሺ። ሴት ልጅ አለችሽና ሴት ልጄን በየቀኑ ደውልላታለሁ በይኝ በአረፍተ ነገር። ይሄንን ተጠቅምሽ እኔ ምናምን ብለሽ ich rufe meine Tochter jeden Tag an። sehr gut። ከዚህ በኋላ ስትጠቀሚ አንሩፈን የሚባለውን ግስ ስትጠቀሚ ኢመ ኮንጁጌት እያደረግሽ ከሆነ ዘ ኦንሊ ኤክሰፕሽን ሊሆን የሚችለው ሞዳል ቨርብ ምናምን ከተጠቀምሽ አይደለ? ich kann meine Mutter jeden Tag anrufen ማለት ትችላለሽ። በዛ ኬዝ ይለያያል። ኦኬ እዚቹ ጋር ቦታ ከበቃኝ እሱን ቶፒክ አስቀምጥላችኋለሁ። ለምሳሌ በዚህ ኬዝ ከሆነ እንዴ ትሬንባረን ቨርብ ሆኖ ለምን አልተነጠለም እንዳትሉ፣ ለምሳሌ er kann seine Mutter jeden Tag አንሩፍን በዚህ ኬዝ አልነጠልኩትም አይደለ ዳኒ? በዚህ ምክንያት ሞዳል ቨርብ በሚኖር ሰዓት በዚህ ኬዝ ትሬንባረን ቨርብ ሌላም ኬዝ አለ ኔቨንዛት ምናምን በሚሆን ሰዓት ዲቴይል ውስጥ እየገባው ትምህርቱን አላሰፋባችሁም። ግን በዚህች አሁን ባለችው ምሳሌ በዚህ ኬዝ እንደዚህ ይመለሳል ማለት ነው። ስለዚህ አሁን አንቺ ለልጄ ደውልላታለሁ ስትይ በጣም ፐርፌክት ሴንቴንስ ነው የሰራሽው። ይሄ ማለት ምን ማለት ነው? እዚህ ነው ያለሽው አይደል? ጀርመን ሀገር ነው ያለሽው ወይም ሽቫይዝ ምናምን። ስለዚህ በምትወጪ ሰዓት ከሰው ጋር በምታወሪ ሰዓት ኢንቴንሽናሊ አስበሽበት አንሩፈን የሚባለውን ግስ እየተጠቀምሽ ከሰው ጋር ማውራት ትችላለሽ። ስታወሪ ግሱን ራሱን ብቻውን ከሆነ የምትጠቀሚው በዚህ መልኩ ነው የምትጠቀሚው ማለት ነው። ኦኬ ich rufe ደደደ አን። ኦኬ እሺ የማንድ ሩፍት አን አም ኤንድ። ግን ሞዳል ቨርብ መደወል ይችላል መደወል ነበረበት ምናምን ከሆነ ደግሞ በዚህ መልኩ ከታች ባሳየሁት መልኩ ይሆናል ማለት ነው። እሺ ሮቦት ደግሞ አንቺን ላሰራሽ አንብቢው የታችኛው ኦኬ er ruft seine Mutter jeden Tag an። ኦኬ የታችኛውስ er kann seine Mutter jeden Tag anrufen። አሁንም ከዛይን ተላቀቂ ብያለሁ። ምንድነው የሚል ይሄ? ዛይነ
ዛይነ ልጅ አለሽ? ልጅ አለሽ አንቺ? የለኝም ገና 3 ወሬ ነው ትምህርት ከጀመርኩ። ኦኬ። ስለዚህ ወይ ቦይፍሬንድ ወይ ባል አለሽ? አውቄ የሆነ ነገር ላስብልሽ ብዬ ነው። ሌትስ ሴ ባል አለሽ እንበልና የኔ ባል ማለት ብትፈልጊ ምንድን ነው የምትይው? እኔ እንጃ ምንድን ነው የምለው። አሁን ለምሳሌ እንዴ የኔ ባል ሲባል ቃሉን ላስብልሽ ስለፈለግኩ ነው። ለምን እንደሆነ ታውቂያለሽ? ማስኩሊን አሁን አዳምጪኝ በደንብ። ምንም ትምህርት አልጀመርሽም አይደል? ሞክረኔ እሺ ነገረኛ አረፍተ ነገሩ ጀስት ለምሳሌ የኔ ባል የሚለውን ጀስት የኔ ባል ብቻ በይ፣ ወይም የኔ ልጅ ማይነማን። ይሄኛውን ልክፍት ነው የፈለግኩት። ይሄኛውን መንፈስ ማጽዳት ስለምፈልግ ነው። ማይነማን አልሽ። አሁን ሰምተሽዋል? ባለቤትሽ ወንድ ነው አይደል? ማይንማን እሷን ማጽዳት ስለምፈልግ ነው። ስለዚህ አሁን እሷ ላይም ሮቦት ላይም ሙተር ሴት ስለሆነች ማይነ ሙተር፣ ዛይነ ሙተር፣ ዳይነ ሙተር ወንድ ደግሞ ሲሆን ምን እንላለን ማለት ነው? አሁን ማይነማን ያልሽው አስተካኪ አብርተሽ ማይነማን ያልሽው እና አዎ ኦኬ ማይንማን ወንድ ልጅ ካለሽ ምን ትያለሽ? ጾታን ስለሚገልጽ ማይን ኪንድ ወንድ ዞን። ኦኬ ማይን ዞን። እሺ ድመት ካለሽ ምን ትያለሽ? ማይን ካትሰ ሴት ናት። ስለዚህ ማይነ ካትሰ። ኦኬ ውሻ ካለሽ ምን ትያለሽ? ማይን ሁንድ። አዎ ስለዚህ አደራ ኖይትሮም ኡንድ ማስኩሊን የሆኑ ነገሮችን በተለይ ፖሰሲቭ አርቲክል በምትጠቀሙ ሰዓት የኔ ያንተ ያንቺ ምናምን በምትሉ ሰዓት ቢተ ተጠንቀቁ። ወንድ ልጅ ኖራችሁ ማይነዞን አትበሉ። ባል ኖራችሁ ማይነማን አትበሉ። በተለይ ብዙ ዓመት እየኖራችሁ ስትቆዩ ወደ ሌላ ነው የሚተረገሙባችሁ። ባሏ ሴት ናት ነው የሚባለው። ስለዚህ በሌላ ስለሚወሰድ ጀርመን ሀገር ብዙ ስትኖሩ ነው ያልኩት። ኦኬ ማይን ነው የምንጠቀመው ማለት ነው። ወንድ ከሆነ ባለቤትሽ ማይን ነው። ኦኬ ማይን ጾታን ይገልጻል ማለት ነው። አዎ ጀርመን በእኛ ሀገር ቢሆን ሚስቴ ናት ስትሉ ያው ሴትዮዋ ላይ ነው፣ ባለቤቴ ነው ስትሉ ሰው ግሱ ላይ ነው የምትከቱት። በጀርመንኛ ቋንቋ ግን የግሱ የኔ ያንተ ምናምን የምትሉበት ቦታ ላይ አሁን በአማርኛ ሁሉም ነገር ምንድን ነው የምንለው? የኔ መኪና፣ የኔ ውሻ፣ የኔ ድመት ነው የምንለው። ይሄ የኔ የሚለው ድምፅ በአማርኛ ሁሌ አንድ አይነት ነው፣ ለወንድም ለሴትም አይደል? ጀርመንኛ ላይ ግን የኔ የሚለው ድምፅ እንደ የኔ እንዳላችሁት ነገር ይቀየራል ማለት ነው። ኦኬ ስለዚህ ይቅርታ አንድ ጥያቄ ልጠይቅ። ወይ ማይነ ማን ማለት የኔ ወንድ ማለት ነው? አዎ ባሌ ማለት ነው። ኦኬ ባሌ ማን ማለት በዚህ ሀገር ያው በእርግጥ ኦፊሻሊ ከወሰድ ነው ይሄ ማን ይሆናል ማለት ነው። ወንድ ማለት ነው። አዎ ማን ማለት ወንድ ማለት ነው። አደልት ወንድ ለአቅመ አዳም ምናምን የደረሰ ወንድ ማለት ነው። ኦኬ ስለዚህ ባሌ ለማለት ማን ነው የምንጠቀመው ማለት ነው? አዎ አንቺ ያለሽበት ስቴጅ ላይ ባሌ ለማለት ማይን ማን ይባላል። ማይን ይሄ ማንም ይባላል። ሰርቲፊኬት ካላችሁ የጋብቻ ሰርቲፊኬት ካላችሁ ኦኬ በህግ ያገባሹ ባል ከሆነ ማይን ይሄ ማን ትያለሽ። ግን ያው ማይን ማን ካልሽም በቂ ነው። ለማንኛውም ይበቃችኋል፣ ሰዓቱም እየሄደ ስለሆነ እዚህኛው ላይ ስምንታችሁም ውረዱና ሌላ ሰው ልተካ። ኦኬ እሺ እናመሰግናለን። ቴንክ ዩ ምንም አይደለም። ሁላችሁንም እኔም አመሰግናለሁ። ደግሞ ሌላ ቦታ ሄዱ አይደለም ያልኩት፣ እዚህ ቁጭ በሉ አዳምጡ። ሌላ ሰው ላሰራ፣ እናንተ ደግሞ ከታች ሆናችሁ ኮሜንት ላይ ሞክሩ። እታች የጻፋችሁ ሰዎች ደግሞ ሪኩዌስት የላካችሁ እስካሁን ታግሳችሁ ተቀምጣችኋል። እናንተ ደግሞ ተካችኋለሁ ማለት ነው። ኦኬ ብዙ ስክሪኑ ላይ ማልጽፈው የምትይዙት ነገር እንዳይጠፋባችሁ ነው። አንዳንዱን በቃል ማወራው እና እዚህ ላይ ብቻ የተማርነው ላይ ፎከስ እንድታደርጉ ስለፈለግኩ ነው። ይቅርታ አድርጉልኝ። ማን ቀድሞ እንደላከ ስለማላቅ እንግዲህ ሳስገባችሁ ቅደም ተከተሉን ካሳሳትኩኝ አፉ በሉኝ ብያለሁ። ለማንኛውም እዚህ ጋር ያላችሁ ሰዎች መቅዲ፣ ገነት፣ በሱ ሮቦት መውረድ ትችላላችሁ። ሰዓት ከበቃን ድጋሚ ሪኩዌስት ልካችሁ ቁጭ በሉ። እሺ በሌላ ሰው ልተካችሁ። እሺ
ኦኬ በሱ ሮቦት ጊፍት የምትልኩልኝ ሰዎች በጣም አመሰግናለሁ። በጣም አመሰግናለሁ። ደግሞ ኢግኖር እያደረግናቸው አይደለም። እኔም አሁን አስገባኝ እኮ ነው። ገብተሻል አይደል? ሚዩት አድርግ። እሺ አስገብተኝ ነው ያ። ሚዩት አድርግ። እሺ አላቅም እንግዲህ ያው ፌር ለመሆን ሞክራለሁ። በጣም ብዙ ሰው ስለሆነ የላከው ቅድሚያ ማን እንደላከ አላቅም። ዝም ብዬ ራንደምሊ ፒክ ላድርግ የገባችሁትን ትስቀምጥ። ሌሎቻችሁ ታብታብ አድርጉ። ታብታብ ላይ ደገም ትምህርቱ ተመችቷችኋል ማለት ነው። ታብታቡ ላይ የምትፈዙት ትምህርቱ ላይ ፎከስ ስታደርጉ ነው። ግን እንደዛም ቢሆን ያው ታብታብ አድርጉ። ኔትወርክ ላይ በደንብ እንዲሰራልን እንትን እንዳይቆራረጥ ለማለት ያህል ነው። እያስገባው ነው። 8 ሰው ስደርሱ እንትን ላለው በደንብ ታብታብ አድርጉ። ኮፒ ሊንክ ሼር። ሼሩ ስንት እንደደረሰ እዚህ ስክሪን ላይ ስለማያሳየኝ ነው። ሞሩስ መግባት ስላለብኝ ነው። ሼሩ ስንት ደረሰ የሚታያችሁ ሰዎች ጻፉት ቁጥሩ 219 ቆንጆ ነው። አሪፍ ነው። አሁን ማስገባችሁን ቴክስት ነው ማሰራችሁ። አስነብባችኋለሁ ሌዝን አይ ሆፕ እየገባችሁ ነው። 1 2 3 4 5 6 ኦኬ 1 2 3 4 5 6 7 ኦኬ አንድ ሰው ይቀረኛል። ሚዩት አድርጉ ከገባችሁ በኋላ ከላይ ነው ሚዩት አድርጊ። ታይ የቤት ሚስጥር እያወጣች ነው። ሚዩት አድርጊ። እሺ 8 ሰው ገብቷል። 2 4 6 8 ሰው ኦኬ። እንኳን ደህና መጣችሁ ብያለሁ። ያው በሰላምታ ሰዓታችን እናንፈጅም ብዬ ነው። ከእናንተ ጋር ደግሞ 1-2 ቴክስቶች ደግሞ ፒክ አድርገን ደግሞ ከዛ ጋር እናወራለን ማለት ነው። ኦኬ በተረፈ ሌሎቻችሁ ታብታብ አድርጉ። 50 ምናምን ኬ 1 ኬ እስከሚገባ ከኮርስ ጋር የተገናኘ ጥያቄ ያለው ሰው አለ? 1 ደቂቃ ምናምን ቅድም ስጽፉ ስለነበረ ይቅርታ፣ ያው ትምህርቱ ማስተማር ስላለብኝ ገብቼ ስለ ኮርሱ ማውራት አልችልም። እንዳልኳችሁ አስቫይ እና ቢአይንስ ሌቭል ያላችሁ ሰዎች ሰኞና ማክሰኞ እሱ ኮርስ ላይ ወስኛለሁ። ወደ 4 ከ2 እስከ 4 ቦታ ብቻ ነው ያለው። እሱን ቦታ ገብታችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ ሁሉንም መረጃ ስለምነግራችሁ ክፍያው ስንት እንደሆነ፣ ሰዓቱ ስንት እንደሆነ፣ ኮርሱ ምን ያህል እንደሚፈጅ ስለምነግራችሁ አትጨነቁ። ተመዝገቡና እንትን በሉ። አይዶንት ኖ ፎርሙን ማየት እችላለሁ። ከኮርስ ጋር ጥያቄ ያለው ሰው ካለ ኮሜንት ላይም ጻፉልኝ። እዚህ ጋርም ካላችሁት ውስጥ ኤኒ ጥያቄ ካላችሁ ጠይቁኝ። ከኮርሱ ጋር የተገናኘ ማውራት ከመጀመሪያ በፊት ይቅርታ። ሃሎ መጠየቅ ፈልጌ ነበር። እሺ እናት፣ ምን አማርኛ ብዙ አይችልም። ትግርኛ ነው የምትችው? አዎ ትግርኛ በደንብ ነው የምሰማው። ሲከብደኝ ወደ አማርኛ ግቢ ልሻለሁ ከፈለግሽ። እሺ ቢአይንስ ፎር ብራቱን ቴስት ፈተና መዳለው ደለኔ ራስ ማዓስያኻ ትምህር ዲኻ ክንደይ ከኢዱቲ ዋጋ? እሺ መልሳለሁ። የገባኝን ያህል መልስ። የቢአይንስ ፕሩፉንግስ ፎር ብራይቱን ኮርስ እንደ ኮርስ እሰጣለሁ። ግን ምን መሰለሽ፣ ሳራ ነው ስምሽ? ያ ኦኬ ሳራ፣ ይኸውልሽ እኔ ትምህርት 2 አይነት ነው ማስተምረው። ላይቭ አስተምራለሁ፣ እንደገና ደግሞ ሪከርድድ የተደረገ የተቀመጠ ኮርስ ደግሞ አለ። እሺ እንደ ፓኬጅ የሚገዛ አሁን ለምሳሌ የፕሩፉንግስ ፎር ብራይቱንግ ወደ 20 እስከ 22 የሚሆን ቪዲዮ፣ አንዱ ቪዲዮ ከ2 ሰዓት እስከ 3 ሰዓት ይፈጃል። እያዳመጥሽ ነው? እና 4ቱም ሞጁል አለው ከሌዝን ሽራይብን ስፕሬሽን und was war die 4. hören 4ቱም ሞጁል አለበት። በጣም ብዙ ሰው ሪከርዲንግ ይሄኛው ይታይሻል እዚህ ጋር ፊት ለፊት ቢአይንስ ፕሩፉንግስ ፎር ብራይቱንግ ጽሁፉን ችግር የለውም ማስጠጋልሻለሁ፣ በኋላ ላይ አርቀዋለሁ። እሺ ይታይሻል? አዎ ይሄኛው ፕሩፉንግስ ፎር ብራይቱንግ ታች ያለው እሱን ኮርስ ሪከርድድ ኮርሱን ብዙ ሰው እየወሰደ እየተማረ ለፈተና መዘጋጃ የተጠቀመው ነው። በዚህ ዙር አሁን ዴዝ አፕሪል ላይ አዲስ የላይቭ ትምህርት የምጀምረው አለ። ግን አሁን የማስተምረው አስቫይ ቢአይንስ ስፕሬሽን የሚለው ይታይሻል ከላይ? ያ እሱ ኮርስ ሰኞና ማክሰኞ ማታ አስተምራለሁ። ሮብና አርብ ደግሞ የማስተምረው ትምህርት አለ፣ ግን አልወሰንኩም እና
ፕሩፉንግ ሶብራይቱን ኮርስ ከሆነ መማር የምትፈልጊው በደንብ ቀና ብለሽ እና ይሄንን ሪከርድድ የሚለውንና እንደገና ደግሞ ላይቭ ኮርሱም አለ የራሱ ይታይሻል። ቆይ አንዴ ቢአይንስ ፕሩፉንግ ሶብራይቱን ይታይሻል እዚህ ጋር። እነዚህ ስክሪንሾት በስልክሽ ውሰጂውና ከዛ እንዴት እንደምትመዘገቡ ነግሬያቸዋለሁ አይደል? ታውቂያለሽ እንዴት እንደምንመዘገብ? አይ አላውቅም። አሁን አዲስ ነው የሰማሁት። መልካም ምህረትዬ፣ በእናትሽ መግባት ከቻልሽ ብትነግሪልኝ ደስ ይለኛል፣ 1 ደቂቃ ብሰጥሽ። ምክንያቱም ሪከርዲንግ ኮርስ ይወስዳሉ ስል ሰው ስለማያውቅ ነው። ተማሪዎቼ ብዙዎቹ ቢዚ ናቸው እና ሪኩዌስት ላኪልኝና ትነግራቸዋለሽ። ለማንኛውም ሳራ ነው አይደለ ስምሽ? አዎ። ኦኬ ሳራዬ፣ ይኸውልሽ ቀና በይና እንዴት እንደምትመዘገቢ ላሳይሽ። እሺ። የቲክቶክ ፕሮፋይልን ስትነኪ ሊንክ ይታይሻል እዚህ ጋር ማውዛው ነው። በቃ እሱን ሊንክ ክሊክ ስታደርጊው እንደዚህ አይነት ፔጅ ይከፈታል። ጥቁር ፔጅ አይሹ። ከዛ ያየሁት ነው። ለአሊ ላይ ያለው አለ አይደለ ሴሌክት ኮርስስ የሚለውን እሱን ክሊክ ስታደርጊው አሁን የከፈትኩልሽ ፎርም ይከፈታል። ይሄ ፎርም ቀላል ነው፣ ልክ የወረቀት ፎርም ማለት ነው። ያው በአጠገብሽ ስላልሆንኩ ነው ዲጂታል የሆነው። ስምሽን ከነ አባት የአያት ስምሽን፣ ኢሜል አድሬስሽን፣ ዋትሳፕ ትጠቀሚያለሽ? አዎ። ከዛ የዋትሳፕ ቁጥርሽን እዚህ ጋር ታስቀምጪና ከሱ ቀጥሎ እነዚህ ቦክሶች ናቸው። መማር የምትፈልጊው አንቺ በአጋጣሚ አሁን ቢአይንስ ፕሩፉንግ ሶብራይቱንግ ስለሆነ ቢአይንስ ፕሩፉንግ ሶብራይቱንግ የላይኛው የላይቭ ኮርስ ነው። ድንገት የላይቭ ኮርሱን በዚህ ዙር ካላስተማርኩኝ ሪከርድድ ኮርሱን መውሰድ ስለምትቺ እታች ያለውን ሪከርድድ የሚለውን ምረጭ። እሺ እሺ። ከሁለት አንዱ እንደ እድልሽ ትወስጃለሽ። ይሄኛውን እድል አግኝተሽ ይሄ ብትማሪ ደስ ይለኛል። ይሄኛውም ግን በጣም ቆንጆ ነው። አይ ዶንት ኖ ምህረት ከገባች ሪኩዌስት ላኪልኝ ብያታለሁ። ካለች አላቅም፣ ግን አይ ዶንት ቲንክ የወሰዳችሁ ቢአይንስ ፕሩፉንግ ሶብራይቱንግ ወይም ምንም አይነት ሪከርድድ ኮርስ የወሰዳችሁ ሰዎች ካላችሁ ለኮምፓሪዥን እንዲመች መንገድ ትችላላችሁ ገብታችሁ። ኦኬ እየጻፈች ነበር አንድ ምህረት ነው የእውነት እየጻፈ ይታያችኋል። አበባ የላከችው ልጅ እሷ ለምሳሌ አንድ የወሰደች ናት። እንደውም ማናገር ትችላላችሁ። ግን ያው ሳምፕልም እልካለሁ። ዝምዬ ኮርሱን ግዙ አይደለም ነው። ለምሳሌ አንድ ኮርስ ለምሳሌ አንቺ አሁን ቢአይንስ ፕሩፉንግ ሶብራይቱንግ መረጥሽ አይደል? ሪከርዲንጉን አንድ ሳምፕል እልክልሽና ከወደድሽው ሙሉን ኮርስ ሰጥሻለሁ። እንደዛ ነው ማድረገው። እሺ በተለያየ ምክንያት ለመመዝገብ ከከበዳችሁ ቲክቶክ ላይ ጻፉልኝ ሜሴጅ መማር ፈልጋለሁ ብላችሁ። ከዛ የዋትሳፕ ቁጥር ሰጣችኋለሁ። በዋትሳፕ ቁጥሩ እንዴት እንደምትመዘገቡ አስረዳችኋለሁ። አንዳንድ ጊዜ ግራ ስለሚያጋባ ለመመዝገብ እዚህ ሂዱ እዛ ግቡ ስለምል ቲክቶክ ላይ ጻፉልኝ። እንዳልኳችሁ አትስቫይ ቢስ ቢአይንስ ሌቭል ያላችሁ ሰዎች አትስቫይ የምትማሩ ቢአይንስ የተማራችሁ ቢአይንስ የምትማሩ የጨረሳችሁ ኖርማል ስራ ላይ ሆናችሁ ደግሞ ስቲል ጀርመንኛችሁ እስከዚህ የሚሆነ ለማስተርስም ለፒኤችዲ መጣችሁ በተለያየ ምክንያት ኮርሱን ጨርሳችሁ ግን ስቲል ንግግር ላይ በጣም ስትራግል የምታደርጉ ሰዎች ካላችሁ ይሄንን ኮርስ ምረጡ። እሱን ኮርስ ኦልሬዲ ወስኛለሁ። የተወሰኑ ሰዎች አሉ። ከ2 እስከ 4 ቦታ አለኝ። ከፈጠናችሁ ኔክስት ዊክ ሰኞ ነው የሚጀምረው ትምህርቱን። ካልሆነ ደግሞ 1 ሳምንት ላቆየው እችላለሁ። በሳምንት 2 ቀን ነው ትምህርት የሚሰጠው ከ20 ሰዓት እስከ 22 ሰዓት እስከ 21 ተኩል እስከ 22 ሰዓት ነው የሚሰጠው ይሄኛው ትምህርት ማለት ነው። አንቺ የመረጥሽው ደግሞ ሳራ ወይ ሮብ ወይ አርብ ካሸነፈ ሮብና አርብ ነው የሚሰጠው። ካልሆነ ያው ምህረት ገብታለች። ስለ ኩርሱ እያወራው እንዳላዝጋችሁ አንዴ ምህረት እኔ ራሱ አግኝቻት አላቅም ላይቭ ግቢ ስላልኩሽ ከሆነ የገባሹ በጣም አመሰግናለሁ። እሺ ምህረት። አረ ልከታተልም ጭምር ነው የምገባው። አዎ እንዴ አትገቡም? ትፈራላችሁ? የኔ ተማሪዎች ላይቭ ገብታችሁ ተማሩ ስል እዚህ የእውነት ይቆጨኛል በጣም በእውነት። ሁላችሁንም ግን ሰላም ብያለሁ። ቶሎ ልበላለሁ። እሺ ንገሪያቸው እንዲያውቁ ማለት ነው። ድንገት ሪከርዲንግ ኮርስ እያልኩ ሳወራ ኮንፊውዝ እንዳያደርጋቸው ማለት ነው። አዎ እኔ ሰዓት ስለሌለኝ ነበር ሪከርዲንግ ኮርሱን የመረጥኩት። ምክንያቱም ጠዋት ክላስ አለኝ፣ ከሰዓት ስራ አለኝ። ምንም ሰዓት አልነበረኝም ገብቼ ለመማር። ለዛ ሪከርዱን መረጥኩኝና ገብቼ ወደ 3 ክፍለ ጊዜዎችን ወስጃለሁ ተምሬያለሁ። እና የእውነት ይቆጨኛል። በቃ ላይቭ ከተመቻችሁ ላይቭን ተማሩት። በእውነት ነው የምላችሁ። ማለት ተመዝግባችሁ ስጨርሱ ስትማሩት ነው የምታውቁት የኔን ስሜት። ከቻላችሁ ላይቭን ተማሩ፣ ካልቻላችሁ ግን ምንም ማድረግ ስለማይቻል ይሄ ሪከርዲንጉን ውሰዱት። በቃ ያለ ነው የሚመስላችሁ፣ እዛ ግሩፕ ውስጥ ያላችሁ ነው እስከሚመስላችሁ የምትማሩት። በጣም አሪፍ ነው ከሚገባው በላይ እና እኔ እንጃ። ቴንኪው ግን በጣም አመሰግናለሁ አንተንም።
ምንም አይደል። ምንም አንድ ሰው ስለሆንኩኝ ነው ሪከርዲንጉን እንደ አማራጭ ያመጣውላችሁ። ያው ማለቴ አሁን የሆነ ሰው ቀጥሬ እንዲያስተምራችሁ ባደርግ እኔ በእኔ የምትደሰቱን ያህል ላትደሰቱ ትችላላችሁ ብዬ እፈራለሁ እና ያንን ነገር ሉዝ እንዳታረጉ ስለምፈልግ ቢያንስ እኔ ላይቭ ማግኘት ባትችሉ አሁን ምህረት እንዳለችው መቼም ኮርሱን ስትወስጂ ስንስቅ ስናወራ ምናምን እዛ አብረሽ ያለሽ ነው የሚመስልሽ አይደል? የእውነት አዎ፣ እዛ በቃ ያለው እኔም ለፕሩፉንግ ነው ለቢ1 ፕሩፉንግ ሜይ ላይ አለኝ በ10 ለሱ ዝግጅት ነው እየወሰድኩ ያለሁት እና በጣም አሪፍ ነው። ላይቭን ደግሞ በቃ ይቆጨኛል የእውነት ቀድሚያ ለመመዝገቤ። ምንም አይደል፣ ችግር የለም። እግዚአብሔር የመጀመሪያ ተመዝጋቢ ነኝ ኢንስፒሬሽንን። መልካም። አይ ተፈተኝ፣ ፈተናሽን ለፊ እግዚአብሔር ያግዝሽ። እንዳልኩሽ ደግሞ ሞጁሉ ላይ ሁሌ ጽሁፉ ላይም ጭቅጭቅ አድርጌሻለሁ። በተለይ የኔን ሪከርደድ ኮርሶች በተለይ ፈተና መዘጋጃ ኮርስ የምትወስዱ ሳራም ብትሆኝ ድንገት ይህንን እድል ካገኘሽ ቪዲዮዎቹን እንደ ፊልም እንዳታዩ ምህረት ነግሬሻለሁ አይደለ? ፖዝ አድርገሽ ጥያቄ በምጠይቅ ሰዓት ነው የእውነት እያንዳንዷን ነው የምሰራው። በቃ ምክንያቱም ስህተትሽን ለማወቅ እኔ ሳስተምር እኔ የማውቀውን ነገር ስለማስተምር ሁሉ ነገር ቀላል መስሎ ነው የሚታያችሁ። ግን ቪዲዮውን ፖዝ አድርጋችሁ ጥያቄ በምጠይቅ ሰዓት ፖዝ አድርጋችሁ ጥያቄውን ከመለሳችሁ በኋላ ሌትስ 10 ጥያቄ ከሆነ ከዛ እኔ 10ሩን ጥያቄ በምሰራ ሰዓት ራሳችሁን ማረም አለባችሁ። እንደ ምህረት ከ10 8 ከ10 9 ከ10 5 ስታገኝ የተሳሳትሽውን ደግሞ ቪዲዮዎች ምኖች በደንብ ስለማስቀምጥ ገብተሽ ኦኬ በዚህ ምክንያት ነው ደግሞ አስረዳለሁ እዛ ላይም ለምን መልሱ ምን እንደሆነ። ስለዚህ ደግሞ እሱም ብቻ ሳይሆን ሌሎቹ ግሩፕ ያሉት ልጆች ሲማሩ እኔ አሁን ብዙ ሳሳታለሁ ከሰራው በኋላ ግን አንተ አስረድተህ እንደገና የሚገባኝ እነሱ ሲመልሱልህ እነሱም ሲሳሳቱ ለእነሱ ስታብራራ የበለጠ ይገባኛል እና እኔ እንጃ በጣም አሪፍ ነው። ተባረክልኝ። አሜን እናት ኑሪልኝ። አንቺም እንደገና ደግሞ እንደዚህ ለመመስከር ብቻ ሳይሆን ለመማርም ግቢ ከዛሬ ጀምሮ። እሺ ሐሙስ አለው እኮ። አዎ አይ እንደዚህ ገብተሽ ገስት ላይ ነው የምልሽ። ትፈራላችሁ ያው በግድ ነው ሁሉ። ዛሬ ክራንክ ስለሆነ ቤት ስለሆንኩ ነው። ኦኬ ለካ ስራ ነሽ፣ ማታ ስራ ነሽ። አዎ ይቅርታ ማታ ስራ ነሽ ስለሆነ መስማት ብቻ ነው የምሰማችሁ። ችግር የለውም በቃ እሺ፣ እንደዛ አድርጊ። በጣም አመሰግናለሁ። ሳራ እንግዲህ በቂ መልስ ተመልሶልሻል ብዬ አስባለሁ አይደል? አዎ በጣም አመሰግናለሁ። እሞክራለሁ። እምቢ ካለኛ አንተ ስልክ ትልክልኛለህ። ከዛ ቴክስት አድርጉ። ሙስ ነው የሚፈልገው ፕሩፉንግ ሶበራይቱንጉ ያ በቃ እንደዛ አድርጊ። ተመዝገቢ ባልኩሽ መልኩ ተመዝገቢ። እምቢ ካላችሁ መመዝገቢያው እምቢ ካላችሁ ደግሞ ቲክቶክ ላይ መማር እፈልጋለሁ እያላችሁ ስትጽፉልኝ ዋትሳፕ ቁጥሬን ልልክላችኋለሁ። ዋትሳፕ ቁጥሬን እዚህ ፊት ለፊት ማላስቀምጠው በቃ የሚፈልገኝ ሰው ሲጽፍልኝ እንድሰጥ ብዬ ነው። ኦኬ የሆነ የቢዝነስ ስለሆነ በቃ ስትፈልጉኝ ቁጥሩን አስቀምጥላችኋለሁ፣ በዛ ታገኙኛላችሁ። እሺ እስካም ምናምን በቃ ስፓም ብዙ የማያስፈልጉ ሜሴጆች እንዲመጡ ስለማልፈልግ ነው። በጣም ይቅርታ አዛግኳችሁ። ብዙ እዚህ ጉዳይ ላይ አውርተናል። እንግዲህ ከኮርስ ጋር በተገናኘ እንዳልኳችሁ መማር የምትፈልጉትን ኮርስ መርጣችሁ ተመዝገቡ። እንደገና እዚሁ ክራንክ ነኝ ብለሻል፣ ግን ቢያንስ አሁን ቁጭ በይ። በአንቺ በራስሽ ነው የሚጀምረው። ከላይ በምህረት ከላይ ጀምሮ እያሰሯችሁ ይሄዳሉ ማለት ነው። ኦኬ አንድ ቴክስት ላስቀምጥላችሁና ከዛ እሱን እየሰራ እንሄዳለን ማለት ነው። ኦኬ አሁን ለሌዘን የሚሆን አንድ ቶፒክ ላምጣላችሁ። ይቅርታ በማገባሁት አሁን እኔ ልውጣን እንጂ። እሺ ሳራ፣ እሺ ይቻላል፣ ችግር የለውም። ውጪ እና ታች ሆነሽ አዳምጪ። እሺ እናታሽ። አንዴ ልጻፍና በየተራ አስነብባችኋለሁ። ትንሽ ታገሱ። ሚውት አድርጋችሁ ደግሞ የጻፍኩትን ነገር ቢተ ንሽት ሌዝን ፎር ሌዝን ድምፅ አውጥታችሁ ልክ ልጅ ቢኖራችሁ ለልጃችሁ ትረካ ምናምን ወይም ተረት እንደምታነቡት እንደዛ አድርጉ። ሚውት አድርጋችሁ ስልክ ማይካችሁን አንብቡት። ኦኬ ያ የሆነ ድምፅ ይሰማኛል፣ ሚውት አድርጉት። ሌሎቻችሁም ታች ያላችሁትም አንብቡ። ይሄን እድል አታገኙትም ይመስላችኋል፣ ቀለል ያለ ነገር ግን እንደዛ አይደለም። እንደዚህ ፎከስ አድርጋችሁ የምትማሩበት ሰዓት አታገኙም።
አዞ ያው ምህረት እንግዲህ ብትታመሚም ያው ላስነብብሽ ነው። እሺ እሺ ግን ሙሉ ለምን አይታየኝም? አስተካክለዋለሁ። አሁን ታየሽ? ያ አዎ ስክሪኑን ወደዛ አድርጌው ነው ስጽፍ በምጽፍ ሰዓት ያው ቅድም ሳንቀሳቅሰው ስለነበር ለዛ ነው። እሺ ይታያል ቴክስቱ አይደለም ምህረት? አሁን ይታያል። ወይ በደንብ ትንሽ ላስጠጋውና ኧረ ጥሩ ነው። በቃ እሺ አሁን አንብቢ። እሺ Gestern war ich auf dem Markt. Oh, Entschuldigung. Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Mhm. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe einen Super geguckt. Ja, ይቅርታችን አሳሳትኩሽ። እችኛዋ እንደስት ኦኬ። Super, ja. እሺ አንድ ነገር ብቻ እችኛዋን እስቲ አንብቢያት እዚህ ጋር። Okay, war. እስቲ ቴክስቱን አንብቢው አንዱን ይሄን ሴንቴንስ። Okay, gestern war ich auf dem Markt. በቃ ይህንን ትምህርት አስተምሬ ሲጨርስ ሙሉ ሪከርዲንጉን 2 ሰዓትም 3 ሰዓትም ፈጀ ዩቲዩብ ላይ አስቀምጠዋለሁ እና ያኔ ወደኋላ ተመለሰሽ የራስሽን ድምፅ ስሚው። ጌስተን ቫረ ኢሽ ነው ያልሽው። እሺ Oh my, okay. ጌስተን ቫረ ኢሽ። አሁን እኔ ስደግምላችሁ ያላችሁት ላይ መስላችሁ ይችላል። እኔ በደንብ ነው የማዳምጠው። እሺ ይሄኛውን ደግሞ አንብብ። Okay. Verkäufer. እሺ ይሄንን አላስተካክልም። አንድ ሁለተኛ ሰው ላስነብብና ትላለሁ። እሺ Okay. ቆንጆ ነው ያነበብሽው። ፖዝ የምታረጊበት ቴምፖ የምታነቢበት መንገድ ምናምን ቆንጆ ነው። እሺ ይሄ ቃል እየቆጠርሽ አይደለም የምታነቢው። እንደገና ፉል ስቶፕ በሚሆን ሰዓት መዝጊያ ያለሽ። አሁን ለምሳሌ ጌስተን war ich auf dem Markt ich habe አላልሽም። ማርክት ብለሽ ቁርጥ ነው የምታረጊው። ቆንጆ ነው። እሺ እንደዚህ አይነት አነባበብሽን በደንብ ፎር ሌዘን በማድረግ እንትን በይ። ቤት ውስጥ መጽሐፍ ምናምን በሚኖር ሰዓት ድምፅ እያወጣሽ ያው ማንንም አትረብሽም። ስታነቡ እንደዛ አድርጎ። እሺ ጥሩ ልብ አንቺንም እስቲ ላስነብብሽ። አንዳንድ ጊዜ ሁላችሁ ያሉ ሁላችንም እንዴት አመሸሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ አለሁልሽ። እስቲ ይሄንን አንብቢው። አንቺም ደግሞ ሁላችሁንም ቢያንስ አንዳንድ ጊዜ ላስነብባችሁና እሺ ልጀምር? አዎ ጀምር። እሺ Gestern war ich auf dem Markt. Ich habe frische Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe einen Suppe gekocht. ቆንጆ ነው፣ በጣም ቆንጆ ነው። ይሄኛውን አንብቢልኝ። ይሄንን ማውዝ ያለበትን Verkäufer? ቆንጆ። አሁን ምህረት ደግሞ ይሄን አንብቢው። እሷ ያለችው ምህረት Verkäufer. Verkäufer. ኦይ Verkäufer. ኦኬ Okay. genau። ስለ አንቺ ፈርካውፈር ነው ያልሽው። ስለዚህ እሱ እሺ። አሁን ጥሩ ልብ ወደ አንቺ ልብጣ። የላይኛው ይሄኛውን አንብቢው እዚህ ጋር። ማርኬት አይደለም። ማርኬት የሚሆነው በካና በቴ መሃል ኢ የኤሌፋንት ኤ ያለች እሷ ስትገባ ነው። ስለዚህ ማርክት ቁርጥ አድርጊ። ኦኬ ማርክት። ማርክት ክት። እሺ ኬት ሳይሆን ክት ማርክት። እሺ ከዛ ይሄኛው እዚህ ጋር ማውዙን እያየሽ ኦኬ ፍሪሸ የሚሆነው ኤስ አለው ጨምረት። እሷ ነው ፍሬሽ። እንደዚህ ነው ፍሬሽ። ወደ ፍሪሸ የሚለው ላይ ኤስ ጨምሪበት። ፍሪሸስ። አንቺ ፍሪሸ ነው ያልሽው። ኤስ አላት አይደለም? እንደ das sollte man auch አብሮ ማለት አለበት። እሺ ፍሪሸስ። እሺ ፈርኮይፈር ልክ ነው። ከዛ ቁጥሩን ንገሪኝ። ኦይሮ ስንት ኦይሮ ነው? 12 ኦይሮ። ዌ ሳይሆን
ስዌልፍ አሁን ምን እንደሆነ ታውቂያለሽ? ጀርመንኛ ማን ነው የምታወሪ ቋንቋ ላይ የሌለ የአፍ ቅርጽ ላስይዝሽ ነው። ኦ በይ እስቲ ኦ ብቻ በይ። እሺ ኦ አሁን ሶልፍ እሺ ሶልፍ ስዌልፍ ለምን ዌት ያለሽ? ዎ በይ እስቲ ዎ ዎ። አሁን ያልኩትን ቃል በይው። ሶልፍ የሚለውን ተይውና ዎ በይ። ወዊ ዋዌ ዎ አለ አይደል? ዎ የመጨረሻው ፊደል ዎ። እስቲ ዎ በይ። እሺ ዎ ማለት ያቅትሻል? ዎ ወይስ ይከብድሻል? ለአንቺ ቋንቋ ከበደኝ ነን። አንድ ፊደል ነው ያስባሉ ማለት ሙሉ ቃሉን በይው ሳይሆን ያልኩሽ ወዊ ዋዌ ዎ ዎ አለ አይደል? ለምሳሌ ቦ ሎ ቆ ዎ ምናምን ይባል የለ? ትግርኛ ተናጋሪ ነሽ? ግን ፊደሉ እኮ ኡ ነው አይደለ? ኡ አሁን ለምሳሌ ችግር የለው። እሱን ይሄን እንደዚህ ላድርገው። እኔ የምፈልገው ላመጣሻለሁ። ቆይ አንዴ ይሄኛውን ላጥፋብሽና ኦ ላድርገው። ኧረ እባክህ ተወኝ። እንደነበረው ላድርገው። ይሄ ኡምላውቱን እርሺውና እንደ ኦ ቁጠሪው። ዝም ብለሽ ኦ ብቻ። እሺ ምን ልበላው? ስዌልፍ አሁን አንቺ እሺ እዚህ ጋር ልጻፍልሽ። በጣም ስለከበደ ብቻ ይሄንን አንቺ የምትይው ላሳይሽ። እሺ ስ ዌ ል ፍ ነው ያልሽው አይደል? አዎ ስዌልፍ። አሁንም እንደዛ ነው የምለው እኮ። ዌ ለምን ትያለሽ? ዎ በይ ዎ። እንደዚህ ወይስ ይከብድሻል? እሱ ራሱ በአማርኛ ራሱ። እሺ ሌላ ሰው ካንቺ ቀጥሉ። ያን አለሽ? ያን ያን አቤት። እንዴት አመሸሽ? እግዚአብሔር ይመስገን። እስቲ 12 ቁጥርን በይልን እስቲ አንቺ። እሺ ስዎልፍ። አዎ ሰማሻት? ጥሩ ልብ ስሚያት። ዎ እያለች ነው። ዌ ሳይሆን ዎ። አዎ የሷ ለየት ይላል። አዎ ስለዚህ ዎ እኮ ነው። ዎ አማርኛ ጀርመንኛውን እርሺውና ዎ። በዎ የሚጀምር እኮ አማርኛ ቃላት ወፍጮ ደግሞ ወ ነው። ስለዚህ ዎ ነው ይሄ። ለማንኛውም አነባበቡ ዜድ ትስ ናት። ትስ ተ እና እንደዚህ ናት። ስዎልፍ ኦኬ። ይሄ ደግሞ ኡምላውት ስለሆነ እኦ ነው። ኦፍኮርስ ትንሽ አማርኛ ተናጋሪ ለሆኑ ሰዎች ሊያስጨንቀን ይችላል፣ ግን ስዎልፍ ነው ነው። ግን ዎ ብትሉ እስማማለሁ። ስለዚህ ጥሩ ልብዬ እንግዲህ ሚውት አድርገሽ አንድ 50 ጊዜ ዎ አዝዤብሻለሁ ከውሃ ጋር። እሺ ዎ ዎ ዎ እያልሽ ተለማመጂ። ኦኬ ያን ደግሞ በነካጅሽ ይሄን አንብቢው ቴክስቱ ሙሉ። Okay. Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe eine Suppe gekocht. ቆንጆ ነው። ፐርፌክት ነው። በጣም ብዙ ነገር ጥሩ ነው። ያው ቺኛዋ ትንሽ ቻሌንጅ አድርጋሻለች። እስቲ ቢያት ይቺኛዋን ቢያት። Verkäufer? ኦኬ ላምጣት፣ ታች ላወርዳት። በአማርኛ እንስራት አይደል? ያ ኦኬ። ያው ሰዓት ካልበቃ እንግዲህ እንዳልኳችሁ እኔ ጋር አሁን ይሄ ፈፉፊፋ ፌ። እሺ ፌ እስቲ በይ። ፌር ፌር። ከዛ ኮይፈ ኮይፈር እስቲ በይ። ፈኮይፈ ቪሎይፍት ኦይፍት ኦይፍት ኦይ ኦይ ነው የሚሆነው። ለማንኛውም ድምፁን እዚህ ጋር ላምጣውና ይሄ ድምፅ በዚህ ጋር የተቀመጠው አይሻት እቺ ኦይ ነው ድምፅ። ወደ አማርኛ ስንገለብጠው ኦይ ነው የምንለው። ኦይ እሺ። የትም ቦታ ካይሹ ቪሎይፍት ትላላችኋ። አሁን የሆነ ሰው ስታገኙ
ቪሎይፍት ብለሽ አታውቂም? ቪሎይፍት ዳይን ታግ ይባላል፣ ወይም ቪሎይፍት ኤትቫስ የሆነ ነገር እንዴት እየሄደልን ሃው ኢዝ ኢት ጎይንግ ኦን ይባላል በእንግሊዝኛ። ለማንኛውም ይሄ ኦይ 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 የሚለው ድምፅ ልክ ሌላ የሱ አይነት ድምፅ ያለው ለምሳሌ ኦይሮፓ በምንል ሰዓት ወይም ኦይሮ በምንል ሰዓት አይተሽው የለ እዚህ ጋር ከሱ ጋር ተመሳሳይ ነው፣ ፊደሉ የተለያየ ቢሆን ለማንኛውም ፈኮይፈ ይሆናል። በዛ እንስማማ። ግን ፈኮይፈ ሻጭ ማለት ነው። በዛ እንያዘውና ግን ሌላ ምንድን ያየውብሽ አንድ ነገር አይቼብሽ ነበር። ይሄን በዩ ቤዛልት ዛ ጀርመንኛ እንግሊዝኛ ትችያለሽ? ስለዚህ የእንግሊዝኛ ተጽዕኖ አለብሽ። ዜድ በጀርመንኛ ቋንቋ ትሰ ነው ስሟ፣ ትሰ። ስለዚህ ቤትሳልት ልጻፍልሽ። ቤሳልት ከሆነ ሁልጊዜ በኢ እሺ፣ እንግሊዝኛ አልፋቤት ልጠቀምልሽ። አንድ ፊደል ኤሌፋንትኑ ኢ ከሆነ ራብ ነው የምትጠቀሚው። ቤትሳልት ህዋ በጣም ሳይለንት ናት፣ ግን ለማየት ያህል እችኛዋ ይታይሻል። አረንጓዴ ላርግልሽ። ቤትሳልት እሺ፣ ግን አጣብቀሻቸው ፍጥን ብለሽ ነው አንዴ። ቤትሳልት ግን በጣም ይሄ ማጣበቅ የሚከብዳቸው ሰዎች ደግሞ ሰሱ ሲሳ ተጠቀሙ። በቃ ቤትሳልት ብትሉ ይሻላል ከቤዛልት ከምትይ። እሺ የሆነ ነገር ፊክስ አድርጌሻለሁ ብዬ ተስፋ አደርጋለሁ። ስለዚህ እሺ ወደ ሌላ ሰው ደግሞ ልሂድ። ቤትሽን ፊለን ዳንከ ሳይሆን ፊለን ዳንክ ቁርጥ በይው። ፊለን ዳንክ እሺ፣ ቁርጥ አድርጊው። ዳንከ እንዳትዪ ግን እንደሱ አድርገሽ ተጠቀሚ። ጀርመን ሀገር ነው ያለሽው ወይስ ሽቫይዝ ምናምን? ኢትዮጵያን በቃ ገደልሻቸው እዛ ያሉት። ኢትዮጵያ ሆነሽ በዚህ ደረጃ ማንበብ በዚህ ደረጃ እንትን ማለት ቆንጆ ነው። በጣም ሪስፔክት። እሺ ጎበዝ፣ በርቺልን። ያው ጀርመንኛ ተምረሽ ውጭ ስትወጪ አማርኛ ስለሚሆንብሽ ትንሽ ቻሌንጂንግ ነው፣ ግን ስቲል እንደዛም ሆነሽ በጣም አምሳትስፋይድ። እሺ ቆንጆ ነው በጣም እሺ። ዩ አር ዌልካም። እሺ ሃን አቤት ዛፍ እንዴት ነሽ? ደግሞ ስምሽን የሚመስል የእሷ ያን ይላል፣ ያንቺ ደግሞ ሃኑ ነው መጥቷል። ትርጉሙን ትነግሩን አላችሁ። አንዳችሁ ያን አንዳችሁ ሃን እያላችሁ። እሺ አንበብ የለም ሃኒ። እሺ ይሰማል ድምጼ? ቆንጆ ነው፣ በደንብ ነው የሚሰማው። እሺ gestern waren ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe eine Suppe gekocht. Sehr gut. እንደውም ልደርስብሽ አልቻልኩም። በጣም እየሮጥሽ ነው ያነበብሽው። ደስ ይላል። ዳንከ ትርጉም ምናምን አልጠይቃችሁ፣ ቢያንስ አውስሽፕራካችሁ ላዳምጥ ብዬ ነው። እሺ እሺ። ሳራ እወጣለሁ ብላ አለች። አሁንም ቪልስ ቱ ሌዘን ማንበብ ትፈልጊያለሽ ሳራ? አዎ ፈልጋለሁ። እሺ ልሂድ ብለሽ ስለነበር ልጄ ስለተነሳ ላስተኛው ብዬ ነው። አሁን ይመችሻል ማንበብ? አዎ ይመቸኛል። እሺ አንብብ። እሺ Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe eine Suppe gekocht. Genau. Dankeschön für Lesen. Kein Problem, kein Thema. ቆንጆ ነው ያነበብሽው። አንቺም ደግሞ አንድ እችኛዋን አንብቢያት። የታችኛዋን ዙፕ። ቅድም ምንድን ያልሽው? ዙፕ። ስለዚህ እሱን እናስተካክል። ይሄ ሲነበብ ዙፐ ነው የሚሆነው። ዙ ልክ ነሽ። ዘ ነው። ለምን ዘ እንደሚሆን ደግሞ አስረዳለሁ። ዙፐ
እሺ ከዛ ደግሞ እዚች ጋር ቲፕ ልስጣችሁ። እሺ አንቺንም ጨምሮ ማለት ነው። አማርኛ ትሰሚያለሽ አለ በደንብ ወይስ ትግርኛ ላወራልሽ? እሰማለሁ። አይ አማርኛ እሰማለሁ አማርኛ ማውራት ነው እኔንም ብዙም አታሰቃይም። እኔም ትግርኛ መስማት ነኝ ጎበዝ፣ ልክ እንዳንቺ ነኝ። ኦኬ ስለዚህ አንድ አንቺንም ጨምሮ እዚህ ጋር ላላችሁት በጠቅላላ በተለይ ተማሪዎቼ የኔ ተማሪዎች ያውቁታል። በተለይ ብዙ ጊዜ እኔ ጋር የሚማሩ ኤስ ፕሉስ ቮካለ ቮካለ እነማን ናቸው ታውቂያቸዋለሽ? ቮካለ የሚባሉትን ሳራ ናይን ኦኬ አሁን ያቸው እዚህ ጋር ኤስ ተብሎ አ ይሄ ኤ ኢ ኦ ወይም በእንግሊዝኛ ደግሞ ቫውል የሚባል ነገር ታውቂያለሽ? ያ ቫውል አሁን ሳራ ሲጻፍ ኤስ አ ኤር አ ነው የሚጻፈው። ያ ስለዚህ አዎቹ ቫውል ይባላሉ አይደል? ያችኞቹ ደግሞ ኮንሶናንት አናባቢና ተነባቢ ማለት ነው። ስለዚህ እነዚህ አምስቱ ፊደሎች ከኤስ ቀጥሎ ከመጡ የኤስ ድምጽ ከሰ ወዴት ይሄዳል? ወደ ምን ይቀየራል? ወደ ዘ ይሄዳል ማለት ነው። ከዛ እንደ ድምጹ አይነት ዛ ዜ ዚ ዞ ዙ ይሆናል ማለት ነው። ኦኬ ገባሽ ሐሳቡ? አዎ። ስለዚህ ኮንሰፕት እነሱ አማርኛ ስለማይችሉ ለዛ ነው እኔ ጋር ገብታችሁ ፕራይቬት ኮርስ ተማሩ የምልበት ምክንያት። በእርግጥ ፕራይቬት ኮርሱ ለሚያስፈልጋችሁ ነው፣ ግን እዚህም ቲክቶክም በማስተምር ሰዓት ወይም ዩቲዩብ ላይ ያለ ነገርም ሄዳችሁ እዩ የምልበት ምክንያት በራሳችሁ ቋንቋ አንድ ጀርመናዊ ፍሉዌንት ስፒከር የሆነ ጀርመናዊ አምጡልኝና እኔና እሱ ብናስተምራችሁ ማን በደንብ እንደሚያስረዳችሁ እኔ ስለማውቀው ነው። ለምን ስላለፍኩበት ማለት ነው። እና እንዳትቸገሩ እባካችሁ። አቅም ካላችሁ ፕራይቬት ኮርስ ተማሩ፣ ከሌላችሁ ቲክቶክ ተማሩ ከኔ ጋር። የቲክቶክ ያስተማርኩት ሪኮርዲንግ ፖስት አደርጋለሁ። ዩቲዩብ ቻናል ደግሞ ቲክቶክ እንግዲህ አዲስ ናት አይደለ? 4 ዓመት 5 ዓመት ሆኗል። 4 ዓመት ቲክቶክ ዩቲዩብ 6-7 ዓመት ያለፈው ቪዲዮ ተቀምጦ እናንተ ነው የሚጠብቀው። ዛፍ ቲፕስ የሚባል ዩቲዩብ ቻናል አለ። ከ600 በላይ ቪዲዮ ነው ያለው። በእርግጥ ብዙ ሾርት አዲስ ስለመጣ እንጂ 400 ምናምን ቪዲዮ 500 ቢሆን ነው። ግን ይሄን ሁሉ ቪዲዮ እንዴት ያለው ለምትሉኝ ሰዎች መቼም ዩቲዩብ መጠቀም ትችላላችሁ። በፕሌሊስት ማየት ትችላላችሁ። ካልሆነ ደግሞ ቻናል ውስጥ ገብታችሁ የምትፈልጉትን ቻናል ውስጥ ከገባችሁ በኋላ ሌላ ሰርች ማድረግ ያለች እዚህ ጋር እንደምታዩት እሱ ላይ ገብታችሁ የምትፈልጉትን ኮንሰፕት ሰርች አድርጋችሁ እዩ። እባካችሁ ላይፋችሁ ቤታችሁ ውስጥ ሁላችሁም በየቤታችሁ የራሳችሁ ችግር አለ፣ የራሳችሁ የምትሞሉት ቀዳዳ አለ። ያንን ነገር በ10 በ15 ዓመት ከምታደርጉት በ2 በ3 ዓመት ውስጥ ማድረግ የምትችሉት የምትኖሩበት ሀገርን ቋንቋ ስትናገሩ ነው። ኦኬ ማስተርስ ቢኖርህ ፒኤችዲ ቢኖርህ ዩኒቨርሲቲ ተምረህ ብትመጣ እዚህ ከዜሮ ነው የሚቀበሉ ቋንቋ እስካቻልክ ድረስ። ስለዚህ ፍሮም ማይ ኤክስፒሪየንስ አስታውሳለሁ። እንደውም አንድ ዩክሬናዊ ዶክተር የእሷን ዶክመንተሪ ሳይ ልጅቷ ዶክተር ናት። አገሯ ሆስፒታል ሳይሆን የሕክምና ፕራክቲስ ያላት ናት፣ የምታክም ማለት ነው። እዚህ መጥታ ዶክተር ናት። ቀን ቡሌ ነው የገባቸው፣ የቀን ስራ ነው የገባቸው። ለምን? ጀርመንኛ ተማሪ ያሏት። በዛ ሰዓት ደግሞ ስራ መስራት ነው የምትፈለገችው። ጀርመንኛውን በዛ ሰዓት ከየትም ልታመጣው አትችልም። ስለዚህ ያላት አማራጭ የቀን ስራ የሰራች ጀርመንኛውን መማር ጀመረች። ጀርመንኛውን ስጨርስ ተመልሳ ፕራክቲስ ማድረግ ጀመረች፣ ሜዲካል እንትሏን ማለት ነው። እና እባካችሁ አቅልላችሁ አትዩት። ሁሉ ነገር ስለተመቻቸ እንዳትሸወዱ። 10 ዓመት 20 ዓመት ሲያልፍ በኋላ ብዙ ዓመት የኖራችሁበት ሀገር ላይ ብዙ ነገር መጠቀም የምትችሉ ሰዎች በቋንቋ ምክንያት ወደኋላ ትቀራላችሁ። እና ቢተ ያንን አድርጉላለሁ። እንግዲህ ምክር አላበዛም፣ ግን አንዳንድ ጊዜ እንደዚህ ሲያስፈልግ ያው ሰጣችኋለሁ። እሺ ቢራ አለ ሳራ። እንግዲህ የሆነ ነገር አስነብቤሻለሁ፣ ደስ ብሎሻል አይደል? ስለዚህ ወደ ቢራ እሺ ናት ቢራ። አንተ ደግሞ አንብብ። Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe eine Suppe gekocht. Sehr gut. Deutlich gelesen. በጣም ጽድት ተደርጎ ቴምፖም ቆንጆ ነው፣ ያነበብክበትም ፔስ ቆንጆ ነው። አውስስፕራክ ላይ ምንም አይነት ነገር አላገኘሁም። በጣም ቆንጆ ነው። አይ ሆፕ ስታወራም እንደዚህ ነው ብዬ ተስፋ አደርጋለሁ። ቢራ ስትራግል ታደርጋለህ ወሬ ላይ? አንዳንድ ፊደሎቹ ያስቸግሩኛል። አሁን ግን ችግር አንተ ብቻ ቴክ ኢት ዴይ ባይ ዴይ። ኦኬ ቀን በቀን
አንድ ነገር ኢምፕሩቭ ማድረግ ላይ ፎከስ አድርግ። አንድ ነገር ከዛ በኋላ ተደምሮ ከ6 ከ7 ወር በኋላ ራስን ታየዋለህ የሆነ ቦታ ላይ። እሺ ግን አም ሳትስፋይድ በጣም ደስተኛ ነኝ በሰማሁት ነገር። እሺ 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 አባቴ ዊንታ። ከዛ ደግሞ ሀዊን አስነብብሻለሁ። ዊንታ አለሽ? ሰላም ነው ዘፍዬ? አለሁልሽ የኔ እናት። እንዴት አመሸሽ? ያው ሰላምም እያልኩ አይደለም ግን ያው ብዙ አቆይቼሻለሁ። ሰዓቴ ሞልቷል፣ ግን ያላችሁትን ላስነብባችሁ። ጥያቄም አልጠይኳችሁም ዛሬ። አንብቢ በይኝ። አልጀምር? አዎ ጀምር። ጌስታን ከሚለው ጀምር። Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe gekauft. አይ ሂጅ ich habe ይቅርታ Okay. Und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe einen Super gekauft. genau gekauftን ሃይላይት ያደረኩብሽ እንዳረሳ ብዬ ነው ያለፉኝን። እስቲ ይሄኛውን እንደገና ich habe frisches ከሚለው ጀምሮ እስከዚህ ድረስ አንብቢው። Ich habe frisches Gemüse und Obst gekauft. gekauft au gekauft እስቲ በይ gekauft። አዎ አፍሽን በደንብ ክፈቹ። አማርኛ ወይም ትግርኛ ላይ አፋችን አይከፈትም፣ እንደተዘጋሽ ነው የምናወራው የኛ ቋንቋ። እነሱ ደግሞ አኡ ምናምን ይላሉ። አሁን ካሜራ አብርቼ ፊቴን ባሳይሽ ትስቂያለሽ፣ እንዴት እንደማደርገው አፌን ማለት ነው። እና የሚከፈትበት ቦታ ላይ በደንብ ክፍት አድርጉት አፋችሁን። አሁን ቹስ ሲሉ እንዴት ነው የሚሉት? መቼም አንቺ አፍሽን ዘግተሽ ቹስ ነው የምትይው፣ እነሱ ግን ኡ ብለው ላይክ ቡና ስንጠጣ ከንፈራችን የሚሾለው አላ ወይም ትኩስ ነገር እንደዛ ይላሉ ድምጹን ለማውጣት ማለት ነው። እና የመጀመሪያ አውስስፕራክ ላይ ወይም በምትናገሩ ሰዓት ከሚያግዛችሁ ነገር መካከል የአፋችሁ ቅርጽ መስተካከል አለበት። አማርኛ እያወራችሁ ጀርመንኛ ማውራት የምትፈልጉ ሰዎች እመኑኝ አማርኛ ጀርመንኛ ነው የሚሆነው። ስለዚህ ኡ ከሆነ ኡ፣ ኢ ከሆነ ኢ፣ አ ከሆነ አ፣ አፋችሁ አብሮ መከፈት አለበት ከድምጹ ጋር ማለት ነው። እና ቆንጆ ነው። gekauft ስላላልሽ ነው እንጂ ድምጹን ብለሽዋል። እሺ እሺ። ከዛ እቺኛዋ ሁለተኛዋ Okay, danach bin ich nach Hause gegangen. ቆንጆ ነው። እቺኛዋስ Und habe einen Super gekauft. ቆንጆ ነው። በቃ ich bin zufrieden. Okay, ደስተኛ ነኝ። እሺ ሀዊ Ja. እሺ በጣም አቆይቼሻለሁ፣ ግን ያው አንብቢ ከላይ ጀምሮ። እሺ አንብቢ ነው። Gestern war ich auf dem Markt. Ich habe frisches Gemüse und Obst gekauft. Der Verkäufer war sehr nett und hat mir einen Apfel geschenkt. Ich habe insgesamt 12 Euro bezahlt. Danach bin ich nach Hause gegangen und habe eine Suppe gekocht. sehr gut። እሺ አንቺም ደግሞ ይሄን አንብቢልኝ፣ ቃሉን በይው ከላይ ሃይላይት ያደረኩት ማርክት። እስቲ አረፍተ ነገሩን አንብቢው እስከ ማርክት ድረስ ከዚህ ጀምሮ ማለት ነው። አይ ከዚህ ጀምሮ ይሄን አንብቢልኝ። Okay. Gestern war ich auf dem Markt. ማርኬት የነበረውን ወደ ማርክት ቀይር። እሺ ከዛ ይሄኛው ቤተ ሰማሃል። እሺ Verkäufer. Verkäufer. እሺ ኦይፈር። እሺ Verkäufer። እሺ እዚህ ጋር በአማርኛ አስቀምጬልሻለሁ። እሺ ኮይፈር። እሺ እሱም ቆንጆ ነው። ሌላ እቺኛዋን አንብቢያት እዚህ ጋር ኢንስገዛምት። ከዛ እቺኛዋን ደግሞ አንብቢልኝ። Zwölf. ቅድም ሌላ ነው የሰማሁት፣ ደግሞ ሌላ ነው ያልኩት፣ ትክክል ነው ያልኩት ምናምን ብላችሁ የምትከራከሩኝ ይሄ እንዳለ ሪከርድ ተደርጎ ይቀመጣል። እሺ ከዛ የት እንደማስቀምጠው ታውቂያለሽ? ይኸውልሽ ፊት ለፊት እዚህ ጋር
ፕሌሊስት አለኝ ዩቲዩብ ቻናል ላይ የቲክቶክ የማስተምራችሁ ፕሌሊስት። ይሄ ይታያል፣ ቲክቶክ ምልክት ያለበት ይታይሻል እዚህ ጋር። ልክ እንደ ሬዲዮ ፕሮግራም ምግብ ስትሰሩ፣ ቤት ስታጸዱ ማዳመጥ ትችላላችሁ። ይታያል እዚህ ጋር በቀኝ በኩል ወደ 26 ቪዲዮ አለ። 26 ቪዲዮ ማለት 26 ሳምንታት ያስተማርኳችሁ ትምህርቶች በጠቅላላ እዚህ ውስጥ አሉ። እንዳሁኑ እንደዛሬ 2 ሰዓት 3 ሰዓት ሊፈጅ ይችላል። ቁጭ ብላችሁ አዳምጡት አልላችሁም። መንገድ ላይ ስትሄዱ፣ ስትተኙ፣ ማታ ወይም ስራ ላይ በምታደርጉበት ሲቹዌሽን ላይ ሌላ እንዴ ብዬ ልንገራችሁ፣ ዘፈንም ምንም ነገር የምታዳምጡ ከሆነ አይኗና ጉንጯ ካለ አይኗና ጉንጯ ነው የሚለው 50 ጊዜ ብትሰሙት ዘፈኑ ላይፋችሁ ላይ የሚጨምረው ነገር የለም። ስለዚህ እንደዚህ አይነት ነገር በየቀኑ ከየቪዲዮን ደጋግማችሁ በምትሰሙ ሰዓት አዲስ ነገር ደግማችሁ ስትሰሙት ትሰሙበታላችሁና ያኔ ተመልሰሽ የራስሽን ቀኑን ያዡና ዛሬ ስንት ነው? 16 በ16 ፖስት የተደረገ ብዬ ነው ፖስት ማድረገው። ይታያችኋል። ፖስት ማድረጋቸው ቀን አላቸው በጠቅላላና አንቺም ምህረትም በኋላ አዳምጡት የተሳሳታችሁትን። እሺ አቡዬ እንግዲህ ኖርማሊ ጥያቄ ጠይቃለሁ፣ ግን ኦነስትሊ ሰዓት እንደምታውቁት እኔ ምንም አይበቃኝም። ለምን እንደሆነ አላውቅም። በጣም ብዙ ነው የምቀመጠው እና ላይደ ልለያችሁ ነው። በጣም የሚያናድደኝ እታች ላይ ብዙ ሰው ሪኩዌስት እየላከልኝ ሁልጊዜ፣ በተለይ ደግሞ አስገብተው ራሱ የማያውቁ ሊኖሩ ይችላሉ። ይታየኛል ከኦልሞስት አሁን 16 ሪኩዌስት ነው የሚታየኝ እና በጣም 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 ይቅርታ። በጣም ኦኬ። ጊዜው ኖሮኝ በየቀኑ ማታ ማታ መግባት ብችል ደስ ይለኛል፣ ግን ትንሽ ቻሌንጂንግ ነው ካለውበት የላይፍ ሲቹዌሽን አንጻር ማይሆን ነው። ያው ፉል ታይም ሌላ ስራ ስላለኝ ማረፍ ስላለብኝ ነው ሐሙስ እየገባው ማስተምራችሁ። ፕላስ ደግሞ ፕራይቬት ኮርስም ስለምሰጥ ያው እሱንም አሁን የጀመርኩት በቅርቡ የተወሰኑ ዙር ነው ያስተማርኩት። ስለዚህ ያንን አድርጉላለሁ። እዚህ ጋር ያላችሁት እነ ምህረት እነ ጥሩ ልብ ምናምን የምትሉት ነገር አለ፣ የምታወሩት ነገር ጥያቄ ምናምን አላችሁ ወይ የምትሉኝ ነገር ኤኒቲንግ? እኔ የለኝም። በጣም ነው ማመሰግን። እንኳን ታመምሽ ዛሬ በቃ ተገናኘን እኮ ይኸው። እግዚአብሔር ይማርሽ ሳይሆን እግዚአብሔር ሐሙስ ትንሽ ራስ ምታት ይጠቅብሽ። ነገሩ ከ30 ደቂቃ በኋላ እኮ ቤቴ እገባለሁ፣ ግን እቀጥላለሁ፣ እሰማለሁ ዝም ብዬ። ችግር የለውም በቃ እንገናኛለን። እንዳልኩሽ የሪከርዲንግ ኮርሱን አደራ በደንብ ሲሪየስሊ ውሰጂው እና በጣም ነው የሚጠቅምሽ። እሺ ኧረ በጣም በጣም ተባረክልኝ። አሚን እናት፣ እንደዛ አድርጊ። እንዳልኳችሁ ኮርስ ሪከርድድ ኮርስ ሆነ ላይቭም ኮርስ ሆነ መማር የምትፈልጉ ተመዝገቡ። ኦልሬዲ እየመዘገብኩ አሁን ላይ የደረስኩት አትስባይ እና ቢአይንስ ኤክስፕሬሽን ኮርሱን ሰኞና ማክሰኞ ለመስጠት ኦልሬዲ 2 እስከ 4 ቦታ ነው ያለኝ። 2 ሰው ወይም 4 ሰው አክቹዋሊ ሁለቱም ሰው ቢኖርም ባይኖርም ትምህርቱን በቅርቡ ጀምረዋለሁ። ግን ድንገት የኤክስፕሬሽን የንግግር ኮርስ መውሰድ የምትፈልጉ ካላችሁ ኤ2 እስከ ቢ1 ሌቭል ያላችሁ አደራ። ትምህርት ያልጀመራችሁ ኤ1 የሆናችሁ ሰዎች ለእናንተ አድቫንስድ ነው አይሆንም ለእናንተ። ግን ኤ2 እና ከዛ በላይ የሆናችሁ ሰዎች በተለይ ቢአይንስ ኤ2 እና ደግሞ አሁን እንደ ምህረት አይነት ስራም እየሰራ ምን እያለ የሚኖር ሰው ትምህርት ብትማሩም ባትማሩም እዛ ኤንቫይሮንመንት ላይ ያላችሁ ሰዎች ገብታችሁ ተመዝገቡ። ለእኔ ሪኩዌስት ላኩ። ለእኔ ቲክቶክ ላይ ሜሴጅ ጻፉልኝ። ቋንቋ መማር ፈልጋለሁ ብላችሁ ጻፉልኝ። ቅድም ባሳየሁት መሰረት ደግሞ በቀላሉ ብዙም ኮምፒውተር ላይ ወይም ቴክኖሎጂ ላይ ችግር የሌለባችሁ ሰዎች ቢኦኤ ላይ ገብታችሁ ሊንክ አለ። እሱን ክሊክ ስታደርጉት ኮርስ ምረጡ የሚል አለ። ከዛ ኢንፎርም ሙሉት። በዛ መልኩ ተመዝገቡ። ላይደ እንግዲህ 1 ሰዓት ተኩል እስከ 2 ሰዓት የሚሆን ነው እየቆዩ ያለሁት። እንዳልኳችሁ በደንብ ተማሩ። ሌላ ኮርስ ማንኛውንም አይነት ኮርስ መማር የምትፈልጉ ሰዎች ተመዝገቡ። ምክንያቱም በቅርቡ የምጀምረው ላይቭ ኮርስ ከጀመርኩት በኋላ ላይቭ ኮርስ የለኝም። 2 ወር ምናምን ዝም ነው ምለው። ተመዝገቡ። የምትፈልጉት ኮርስ ካለ እናንተ የመረጣችሁት ካስተማር ካሸነፈ ትምህርታችሁ ይጀምራል ማለት ነው። አትስባይ ቢአይንስ ተመዝግባችሁ ኦልሬዲ ክፍያ ፈጽማችሁ የጠበቃችሁ ያላችሁ ሰዎች እናንተ ላይ 2 ሰው ወይም 4 ሰው ጨምሬ አስተምራችኋለሁ። እንደዛ ነው ምለው። ሪኩዌስት ልካችሁ ታች የተቀመጣችሁ ሰዎች ምንም ላደርጋችሁ አልችልም። ወደ 17 ሰው ነው። እዛ ውስጥ ካላችሁት ውስጥ ከኮርስ ጋር የተገናኘ ጥያቄ ያላችሁ ሰዎች ሪኩዌስቱን አታጥፉት። 1-3 ደቂቃ ከሱ ጋር መልስ መመለስ እችላለሁ። ትምህርቱ ግን ኔክስት ዊክ ይሄንን የጀመርነውን የዚህን
ዛት ጥያቄ አሰርቻችሁ ነው የምጀምረው። ማምን አረገ እንትኑ የት ነው? ይሄ ቬፍራጎች ጠይቃቸዋለሁ። ከዚህ ጋር በተገናኘ ከረሳሁት እንኳን አስታውሱኝ። በተረፈ ከ43 ነው 1-3-4 ደቂቃ ከኮርስ ጋር የተገናኘ ጥያቄ ያላችሁ ሰዎች ላይቭ ገብታችሁ ጠይቁኝ። እነ ቢራ ዊንታ ጥያቄ ካላችሁ ሀዊ ኤኒቲንግ ጠይቁኝ። ካልሆነ ደግሞ እንግዲህ መውረድ ትችላላችሁ። ኔክስት ዊክ አገኛችኋለሁ። ሮብ ዳንጋ ደግሞ ግቡ። እኔ ጋር ብቻ አትምጡ። ሐሙስ ነው ያለውኝ። ሮብ እሱ አለላችሁ። የተለያየ ነገር ነው የምናስተምራችሁ። እንደዛ አድርጉ። ኦኬ እሺ። ያንን እላለሁ። ጥያቄ ያላችሁ ሰዎች ጥያቄ ላኩልኝ። መማር እፈልጋለሁ የምትሉ ቴክስት ኢንቦክስ አድርጉልኝ፣ ወይም ደግሞ በአሁን ባሳየሁት መልኩ መመዝገብ ትችላላችሁ። ጥሩ ልብዬ ደህና ደሪልኝ። ቢራም ሀዊም ሪኩዌስቱ ላይ ተልኮ የተቀመጠው ሪኩዌስት እንግዲህ ሪኩዌስታችሁን አጥፉት። ለትምህርት ከሆነ ልካችሁ የነበረው ግን ጥያቄ ያላችሁ ሰዎች ካላችሁ ሪኩዌስት ላኩልኝና 1-2 ደቂቃ ላስተናግዳችሁ። እሺ 10 ምናምን ሰው 16 ሰው ሪኩዌስት ይታየኛል። ሪኩዌስታችሁን ካንስል ካረጋችሁ አላስገባችሁም፣ እንዳላስጨንቃችሁ አስገብቼ። ስለዚህ ጥያቄ ያለው ሰው ካለ እሺ አውዬ ደህና ደሪልኝ። 1-3 ደቂቃ ስለሱ አስረድቻችሁ መውጣት እችላለሁ። ከጥያቄ ከንትን ጋር በተገናኘ ከኮርስ ጋር በተገናኘ ጥያቄ ያላችሁ ብዙም ስለሱ ማላወራው በቃ ኦልሬዲ ፊት ለፊት ስለሆነ ተመዝግባችሁ እንትን በሉ እላለሁ። በተረፈ ሌሎቻችሁ ጉተናክት ሪኩዌስታችሁን እስከምታጠፉት አጥፍታችሁ ጨርሱ። ጥያቄ ያለው ሰው ካለ 1 ቁጥር ይጻፍልኝ፣ እንደዛ ይሻላል። ሪኩዌስቱን አንዳንዶቻችሁ ረስታችሁታል። ጥያቄ ያላችሁ ሰዎች ሪኩዌስት ላኩልኝና 1 ቁጥር ጻፉልኝ፣ እናንተን ብቻ እንዳስገባ። ምክንያቱም ኤክሰርሳይዝ ላሰራችሁ አልችልም፣ ጨርሻለሁ ሰዓት የሚዬ ነው። እነ ሰምሃር ዲኤም ተስፋ ሳሚ ኢትዮ ጉዱ ካሳ ኤይማን አስመረት ኪዳነ ጥያቄ ያላችሁ ወይስ ዝም ብላችሁ ነው የተቀመጣችሁት? 1 ቁጥር ማይ ኦኬ ማይ የሚለውን ላስተናግድ። ሌሎቻችሁም ካላችሁ እንትን በሉልኝ፣ ማይን ላስገባ። የቴዲ አፍሮ እንትን ያለበት ሌላ ጥያቄ ያለው ሰው ብቻ ጥያቄ ብቻ ላስተናግዳችሁና አሉታ። እሺ ጉራጌ ፍቅር ነው ሰላም ደርልኝ ሀያት። እሺ ማይ ላስወራ። ሌሎቻችሁ 1 ቁጥር ጻፉልኝና ሪኩዌስት ጻፉ። ላስወራ ወይ ላስወራ? ሴት ነሽ? እሺ እኔ እናት ከኢትዮጵያ በጣም ቆንጆ ነው። ኢትዮጵያ እንደውም ብዙ እያወራው አይደለም። ኦነስትሊ ኢትዮጵያ ለምትኖሩ ሰዎች በጣም ፌር በሆነ ፕራይስ ነው ትምህርት የምሰጠው፣ ማገዝ ስላለብኝ ማለት ነው። ጎተ ነው አይደል ያለው ኢትዮጵያ አንድ ትምህርት ቤት? አዎ አንድ ትምህርት ቤት ነው ያለው። እኔ አልጀመርኩም ማለት ፈተናውን ተፈተኝ ወድቄ ነውና ኤዋን መማር ፈልጋለሁ። ልጅ ስላለኝ ቤት ውስጡኝ እንደዚህ ኦንላይን ማለት መልካም። 2 አይነት አማራጭ አለ እንዳልኩሽ። የላይቭ ኮርሱ እድለኛ ሆነሽ ካሸነፈ እሱን አስተምራለሁ። በዩሮፕ በማወጣበት ዋጋ አይደለም። ይሄ ግልጽ ነው። በቃ ኢትዮጵያ ላላችሁ ሰዎች ኢትዮጵያ ራስ ያዘጋጀውላችሁ ዋጋ ስላለ በዛ ነው ማስከፍላችሁ። እሺ እንዳደነግጭ የዩሮፑን ዋጋ አይተሽ። እሺ ስለዚህ ቲክቶክ ላይ ሜሴጅ ጻፊልኝ፣ ወይም ደግሞ ትንሽ ሬጅስትሬሽን ቢዮ ላይ ገብተሽ ምናምን ወይም ባዮ ላይ ገብተሽ ሬጅስተር ማድረግ ምናምን የማይከብድሽ ከሆነ እዛ ላይ ገብተሽ ቀጥታ ሬጅስተር አድርጊ። በጣም ስትሬት ፎርዋርድ ነው። እሺ ቀላል ነው ማለት ነው። እሺ ሌላ ጥያቄ አለሽ? አይ ምን ያህል ነው ክፍያው ማለት ነው? እሱን ነው የምለው። ክፍያ የተለያየ ክፍያ ስለማቀርብ፣ ምክንያቱም ሁላችሁም አንድ አይነት ኑሮ አትኖሩም አይደል? አዎ ልክ ነው። አቅም ያለው አለ፣ አቅም የሌለው አለ። ስለዚህ እንደዚህ ብር ነው ብዬ ለአንድ ሰው አልናገርም። ያንን የማደርገው አስቤበት ነው። ብዙ ዙር ሳስተምር የወሰንኩት ውሳኔ ነው እና ብዙ አንጣላም በዋጋ። ለምንድን ነው ማንጣለው? አቅማችሁን ኦነስትሊ ሳትዋሹ ስለምትነግሩኝ ያላችሁበት ሁኔታ አይቼ ነው የምነግራችሁ። እሺ እሺ መልካም። እንደ ቢዝነስ እንዳታዩ ማለት ነው። እንደዛ አይደለም። እሺ አስተናግዳለሁ። ኦኬ ሀያት ጥያቄሽን ላስተናግድ። ሌላ ጥያቄ ያለው ሰው ካለ ቁጥር ይጻፍልኝ፣ አለበለዚያ እዚህ ሪኩዌስት የተላከው ላይ መልስ ስለማልሰጥ ማለት ነው። ከኮርስ ጋር በተገናኘ 3-4 ደቂቃ ብዬ ስለያዝኩኝ ማለት ነው። እሺ ሀያትዬ ምን ላስተናግድሽ? ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? እኔ ከኢትዮጵያ ነኝ፣ አዲስ አበባ ኢትዮጵያ። ይኸው ሌላም ከስርም ከአንቺ ስር ያለችው እሷም ኢትዮጵያ ናት። አዎ ቢያንስ ኮርስ እየወሰድኩኝ ነው እና እንደው ይቅርታ ግን ስለ ሌዘ ትንሽ ቲፕ ሌዘን ለመስራት ቲፕ የሆነ የምታስቀምጣቸው ነገሮች ወር ደግሞ ስፔሻሊ ይሄን ነገር ቢደረግ ምናምን የምትላቸው ነገሮች ካሉ እነሱ ቢአይንስ ላይ መጽሐፍ አላችሁ አይደል የምትማሩበት?
ኦኬ ቲፕ ልስጥሽ። መጽሐፍ ላይ ታሪኩን ታዩና መጽሐፉ ላይ ሌክሲዮን አይንስ ላይ ለምሳሌ አኩሳቲቭ ካለ ኦኬ በአኩሳቲቭ ኬዝ የተጻፉ ነገሮችን አሁን እኔ ማሰራቸውን አይተሻል። ከፊት ለፊት የሚጻፉትን ቀጥታ ወደ ገደለው ናቸው እና በተለይ ቢአይንስ ሌቭል ላይ በምትሆኑ ሰዓት ኤክስፔክት የሚደረጉባችሁ ነገሮች አሉ። በተለይ ዌኒት ከምስ በተለይ ሌዘን ያው ለሰው የምታነቢው ነገር ስላልሆነ ሌዘኑን ፈርሽቴ የሚባል ፈተና ነው ያለው። አሁን ሰሞኑን ይህን 6-7 ሳምንት ማስተምረው በጠቅላላ እሱ ነው እና ዩቲዩብ የምለው ቲክቶክ ተጠቃሚ ነሽ፣ ዩቲዩብ ተጠቃሚ ነሽ። ትግስት የለውም ብዙ ሰው ከ15 ሰከንድ በላይ እና ዩቲዩብ ላይ ብዙ አለ። አሁን የማስተምራቸው የቲክቶክ ቪዲዮዎች በጠቅላላ ወደ 7 ሳምንት ወደኋላ ብትሄጂ ልታይሻል። ይሄ አሁን ዩቲዩብ እዛ ላይ ፕሌሊስት የሚል የቲክቶክ ፕሌሊስት አለ። ኦኬ ይሄንን የምልበት ምክንያት ሌዘኑን ፈርሽቴን ወደ 6 አንብቦ መረዳት ወደ 6-7 ሳምንት አስተምሬያለሁ እና ያው ሁሉንም እንደዚህ ደርድረሽ ባለልሽም ይታይሻል። ፕሌሊስት ነው። ሌዘኑን ፈርሽቴን የሚሉትን ከፓርት 1 ጀምሮ አይ ቲንክ 3 ፓርት እስካሁን ፖስት አድርጌያለሁ። እነሱን ለማየት ሞክሪ። የምመክርሽ ነገር ሌዘኑን ፈርሽቴን ላይ በተለይ ፈተና በሚመጣ ሰዓት ትንሽ ሊከብዳችሁ የሚችለው ነገር ይሄ ገላጮች ምናምን ላይ እንዳትሸወጂ። ገላጩን ስላላወቅሽው አንቺ ኦብጀክት ላይ ለምሳሌ ፈረስ ከሆነ ፈረሱ ውድ ቢሆን ነጭ ቢሆን አረንጓዴ ቢሆን ገላጮቹ ከከበደሽ ፈረስ መሆኑን ግን እንዳትረሽ። ገብቶሻል ማወራሽ? ስሞቹ ላይ ፎከስ አድርጊ፣ ገላጮቹ ላይ ፎከስ አታርጊ። ካወቅሽው ጥሩ፣ ካላወቅሽው እሱን ስላላወቅሽው እንዳይጨንቅሽ ማለት ነው። ኦኬ አውቀው እንደዛ ስለሚያወዛግቧችሁ ሌዘኑን ፈርሽቴ ላይ እንደዛ ፎከስ አድርጊ። በተረፈ እንዳለሽበት ሌቭል የሚጠበቁብሽን ነገሮች ያው ከመጽሐፉ ላይ ግራመሮቹን ብቻ እያወጣሽ ለመማር ሞክሪ። እሺ እንደዛ አድርጊ። ያው በዚህ መልኩ ነው የሚያስፈልግሽን ቶፒክ ደግሞ ሰርች አድርጊ። እዚህ ዩቲዩብ ቻናል ውስጥ ሰርች ለምሳሌ ዳቲቭ የሚከብድሽ ከሆነ ዳቲቭ ብለሽ ሰርች አድርጊ። ዩቲዩብ ቻናል ውስጥ 600 ቪዲዮ ነው ያለው እና እዛ ውስጥ ኤንኒ ምልሻለን ዳቲቭ ስትይ ከዳቲቭ ጋር የተገናኘ ቪዲዮ ይኖራል። 10-15 ደቂቃ ናቸው ኖርማል ቪዲዮዎች። እሺ አይሰለችሽም፣ ቶሎ አይተሽ ትጨርሻቸዋለሽ። በዛ መልኩ ራስሽን አዘጋጅ። እሺ እና መልካም እድል። ፈተና የምትፈተኝ ደግሞ ከሆነ ኢትዮጵያ ለምትኖሩ ሰዎች ሪከርድድ ኮርስ አለኝ። የቢአይንስ ፕሩፉምስ ፎር በራይቱ የፈተና መዘጋጅ 4ቱንም ሞጁል የያዘ ማለት ነው። እሺ ስለዚህ ዩቲዩብ ላይ ሳይሆን ፕራይቬት ኮርስ አቅም ካለሽ ፕራይቬት ኮርስ አለ። በኢትዮጵያ አቅም ነው ማስከፍለው። ኦኬ በዩሮፕ አይደለም። አለበለዚያ በዩሮፕ ከሆነ በጁንያ ነው ይዘሽ የምትመጪው ብር እንደዛ አይደለም። እሺ በጣም ርካሽ ነው ማስከፈላችሁ፣ እንድትጠቀሙበት ስለምፈልግ ነው። ለምን ጎተ በጣም እየተንጠባረረባችሁ ነው። 9 ወር እስከ 11 ወር ይፈጃል ሲባል ሰምቻለሁ ኢቭን ኮርስ ለመማር እና አትናቁን። አበሻ አማርኛ ስላወራን እንትን አትበሉ። በጣም ብዙ ነገር ትጠቀማላችሁ። እንደዛ እሺ እሺ ሀያቲ እሺ መልካም ምሽት ይሁንልሽ። ያው ሌሎቻችሁም እንግዲህ ባላችሁበት ሰላም እደሩልኝ። ያ መልካም እድል። ፈተና የምትፈተኝ ከሆነ የቢአይንስ ፕሌሊስት ቪዲዮ አለ። የቢአይንስ የሚል ዩቲዩብ ላይ ፕሌሊስት አለ። ወደ 23 ቪዲዮዎች ናቸው። እነሱን ገብተሽ እሺ ቢአይንስ የሚል አደራ ሁሉንም ቪዲዮ አይተሽ አልጨርሽም፣ ጊዜም አይበቃሽም። ቢአይንስ የሚል ፕሌሊስት አለ። እሱን ገብተሽ ቢአይንስ ሌዘ ነው የሌዘኑን ቲክቶኩን ቪዲዮ እያልኩሽ ሌዘን ታይትሉ ራሱ ሌዘኑን ፈርሽቴን ነው የሚለው። የቢአይንስ ቪዲዮዎች ግን እኔ የሰራኋቸው ቪዲዮዎች የቲክቶክ ትምህርት ሳይሆን የዩቲዩብ ቪዲዮዎች አሉ። ፕሌሊስት ውስጥ ገብተሽ እዛ ውስጥ ገብተሽ ታገኘዋለሽ። እሺ ሰላም ደሪልኝ። ለማንኛውም ሁላችሁንም አብራችሁኝ ስለነበራችሁ አመሰግናለሁ። ከኮርስ ጋር በተገናኘ እንግዲህ የተወሰነ ጥያቄ መልሻለሁ። መመዝገብ የምትፈልጉ ሰዎች ተመዝገቡ። መማር የምትፈልጉ እንዴት ልመዝገብ ምናምን የምትሉ ሰዎች ደግሞ ሰዓቱ ስለረፈደ እዚህ እንዲተመዝገቡ አለልም። ቲክቶክ ላይ መማር እፈልጋለሁ በልኝ፣ ዋትሳፕ ቁጥር ልክላችኋለሁ፣ በዛ አውራችኋለሁ። ሀያት አንቺንም ጨምሮ ደህና አደሩልኝ ሁላችሁም። ሪከርድ ኮርስ እሺ ይደረግ፣ ሁሉም ነገር ይደረጋል። እሺ ሰላም ሁኑልኝ፣ ደህና አደሩልኝ። መልካም ሳምንት፣ የሳምንት ሰው ይበለን። ገንዬ ደህና አደሩልኝ። አላወራኋችሁም እንግዲህ ትምህርቱ ራሱ ሰዓቱ እየበቃ አይደለም። ደህና አደሩልኝ። አንድ 10 ደቂቃ ዛሬ የጨመርኩት ስለ ኮርሱ የተወሰነ ነገር ላወራችሁ ብዬ ነው። ሰላም እደሩልኝ። ቻው። ሪከርድ የተደረጉትን የቲክቶክ ቪዲዮዎች ዩቲዩብ ላይ ፖስት አደርግላችኋለሁ። መልካም ምሽት በያላችሁበት። ትንሣኤ ለምታከብሩ ደግሞ
እንግዲህ መልካም የዳግማዊ ትንሣኤ በዓል ይሁንላችሁ። ቻው፣ ሰላም ደሩልኝ።